ከምላስ ጋር እየገጣጠምክ የምታወራው ጴጥሮስ አያውቀውልህ፣ ጳውሎስ አያውቅልህ፣ መንፈስ ቅዱስ አያውቀውም። ያ በመንፈስ ቅዱስ ላይ ሞክ እንደማድረግ ጭምር ይሄኛውን ልሳን ግን እንቀበላለን። ሲጀመር ጳውሎስ ራሱ እኮ ልሳን የሚናገር ሰው ካለ ሲጀመር በጉባኤ መሃል ልሳንን አትናገሩ ይላል። የምትናገርም ከሆነ መተርጎም መቻል አለብን። ስለዚህ ሰይጣን ለሐዋርያቶች ወይም ለደቀ መዛሙርቶች ይታዘዛሉ ማለት ነው። ታሳቢ አድርገው ኢየሱስ ክርስቶስ እንምትለው ላሳይ እንደሚታዘዙ መጽሐፍ ቅዱስ ለሐዋርያት ሲታዘዙ ዲያብሎስ ውጣ ሲሏቸው ይታዘዝላቸው ነበር። እስቲ ያሳይ። ከሚናገሩት ንግግር አንፃር ስህተት እንደሆነ እኮ መለየት ትችላለህ። እንዴ ስንዴ ቃል አድርግልህ ኖርማል ነው። ቴዲያውን ሰምተዋልና ባልና ሚስት ቀርበው ተቸግረው ነብይ ጆይ ጭሮጋ ሰምታላ ባልና ሚስት ተቸግረው ቀረቡና ከዛ በኋላ ችግራቸውን ፊት ለፊት ወጥቶ መናገር አልቻሉም። ከዛ እዛ ነገር ላይ ችግር አለ አላቸው። አስደስታታለሁ። ከዛ ስንት ደቂቃ አድርግላችሁ ሁላችሁም የእምነት ተከታዮች የተለያየ እምነት ውስጥ ያላችሁ ሰዎች አይ ነው በቁጥር ብዙ ናችሁ፣ ከ70 በላይ ናችሁ። ኢትዮጵያ ውስጥ ቢያንስ ባለሳሳት ኢትዮጵያ ውስጥ 20 የሚሆኑት አሉ። 20 የሚሆኑ የተለያዩ ተከታዮች አሉ። እኛ በዓለም ያለን ማወቅ የምንፈልገው ነገር አለ። የእግዚአብሔር ልጅ እንዴት ነው የምንሆነው? በኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮ ሁሉም ሰው የእግዚአብሔር ልጅ ነው ወይስ እናንተ ጋር ከገባን በኋላ ጉዳያችን በልዩ ሁኔታ ታይቶ ነው የእግዚአብሔር ልጅ የሚሆነው? ጉዳያችን ስለ ምንሟላቸው ቅድመ ሁኔታዎች አሉ። የፖለቲካ አካላቶች ጉዳያችን በልዩ ሁኔታ ታይቶ አይላግም። ደስ የሚል አገላለጽ። እንደዚህ ዘና እያላችሁ መማር በጣም ደስ ይላል። ክርስቶስን የምር ለምን ቋንቋን ከቻልክ ለምን ህንዶች ቤት ለምን አትገባም? እና አጃይ እና ጎቪንዳ ቤት ህንድኛ ከቻልክ እንኳን አይደለም እና ምንም መከራከር የለብህም። በተለይ ሃይማኖትና ተንሸራተ ነው መግባት ያለበት። ጸባይን አሳምረ ለምን ቴዲን ሳይሆን ቴዲ ጋር የመጡ አድማጮችን መድረስ ነው። እሱ ብቻ ነው። እዚህ የሚደረገውን ውይይት በተለያዩ ፕላትፎርሞች በፌስቡክ ሼር ያደርጉታል፣ በዩቲዩብ ብዙዎቹ ሼር ያደርጉታል። ለሚሊዮኖች ነው የምትዳረሰው። ኤግዛክትሊ። ስለዚህ እና አንዳንድ ሰዎች ስሜታዊነት የሚያጠቃቸው ሰዎች አሉ። እኔ የትም ቦታ ይሁን ብቻ ስለ ኦርቶዶክስ የምሰብክበት መድረክ ላግኝ በአንድ እግር ቆመ ለምን ስበክ አልባልም። ብዙ ሰው የሚሰማኝ ከሆነ አደርገዋለሁ። ምንም ሃይማኖት ይኖረው ምንም ይሁን ግን የመናገር እድሉን ሰጥቻለሁ እና አዳምጥ ንገር ብትለኝ በፈለኩት መንገድ ተናግሬ ይወጣል። ብቻ ቤተክርስቲያንን የሚያስጠቃ ነገር አላደርግ፣ ብቻ እኔ ፌል አላደርግ፣ ብቻ እኔ ስሜታዊ ሆኜ ከበስተጀርባ ያለውን ህዝብ አላሳዘን እንጂ ያውም ስለ ጌታ ለመናገር ያውም ስለ ጌታ ቤተክርስቲያን ለመመስከር እንዲህ ድሉ ተገኝቶ ሰው በሰይፍ መሀል ይመሰክር የለም። እንደዚህ አይነት ተሽከርካሪ ወንበር ላይ ቁጭ ብለህ ኢንተርኔትህን ብቻ አብርተህ በዓለም ዙሪያ በእጅ ስልኩ ሰው እየሰማ ይቅርና ማለት ነው እየሳክ ያውን ጊዜ አገልጋይ እኮ እንደውም እኮ እንዴ በልተህ ጥሬ የምትቆርጥ ከሆነ ቆርጠህ ጥብስ የምትበላ ከሆነ በልተህ መተህ ነው እዚህ ሶሻል ሚዲያ ላይ ዩዘር ኔም እና ፓስዋርድ አለ ገብተህ የምታወራው። እሱ እንዳለው በቦክስ እየተመታ በሰይፍ እየተቀላ ማትናገርበት ጊዜ ይመጣስ ምን ልትሆን ነው? አንዳንዱ ነገር ላይ አንዳንዱ ዝም ብለህ በጥፊ ብትመታው ክርስቶስን አላውቅም የሚለው አብዛኛው ክርስቶስን አውቃለሁ የሚል እስከበላ ድረስ ነው። ታውቃለህ ኦፍ ኮርስ እኔ አንድ ሰው እያውቃለሁ። ስሙን ማልጠቅስላችሁ ስሙን ብጠቅስላችሁ የምታውቁት የሆኑ እነዚህ ሃንገ ሰሪዎች ይዘውት ኧረ የተሳሳተ ሰው ነው እኔ ሰባኪው አንተና ምናምን ብሎ ዝም ብሎ ጃሳሉት ለቀልድ ማለት ነው። ኧረ እኔ ሰባኪ አይደለሁ እኔ ጭራሽ እኔ ስለ ኢየሱስ ማውራት ይቻላል እኔ በዓለም ያለው ሰው ነኝ ብሎ ሰውዬው ሪከርድ የሆነ ሸመጠጠ መድረክ ላይ ግን ማን አለ ሲዘል እንደሱ እንዴ? የማንሞትለት ክርስትናማ ካለ በጣም አሳዛኝ ነው። በእርግጥ ያለን እውቀትና ፍርሃት በጌታ ኢየሱስ ክርስቶስ ላይ ያለን እምነት ደካማ ከሆነ ምንም ይሁን ምንም አንድ ጥይት ስትተኮስ የምንሮጥ እንሆናለን።
ብቻ እግዚአብሔር እንደዛ እንዳልሆነ ይርዳን። ባይዜ በማንችልበት አጋጣሚ ላይ በማይሆን ሰው ከመፈተን የበለጠ አደጋ የለም። የሚገርም በማይሆን ሰዓት ላይ ትክክለኛ ሰው ማቅረብ ራሱ ስህተት ነው። ሰውየው ትክክል ቢሆንም የቀረበበት ቦታ ግን ትክክለኛ ቦታ ካልሆነ የእሱ እውቀት የእሱ ብቃት ምንም አይጠቅም። የማልችለውን ፈተና አታምጣብኝ ትላለች። በዚሁ መሀል ላይ ምናልባት ሌላ የምጠይቀን ነገር ካለ እኛ ለአንተ ብዙ ጥያቄዎች አሉ፣ ግን መጠይቁን እንመርጣለን ከምንጠይቅ ይልቅ። እኔ ብጠይቃችሁ ይሻላል። አንተ ብጠይቀን ይሻላል። ግልጽ ያልሆነ ነገር ካለ ትጠይቀኛለህ። ምን ችግር? ኦኬ። አሁን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች እናንተ ለምሳሌ አሁን ባለፈው ፈንግራቸው ነበር፣ የሚቀጥለው ሳገኛቸው ስለ ዝማሬያችን ምን መምሰል አለበት የሚለው ጉዳይ አነሳላችኋለሁ ብዬ ነበርና እናንተ ዝማሬ ምን መምሰል አለበት ብላችሁ ነው የምታስቡት? አንድ ሴት ወይ አንድ ወንድ ዝማሬ ለመሆን ቢነሳ ስርዓት አለው አዘማመር? ኦፍኮርስ በሚገባ በጣም ደስ ከሚለው ነገር ቤተክርስቲያን ውስጥ ያለ ስርዓት፣ ያለ ቅኖና፣ ያለ ህግ የሚኖር ነገር የለም። ሶስት ነገር አሏት ቤተክርስቲያን፣ ዶግማ፣ ቀኖና እና ትውፊት። ዶግማ ማለት ሃይማኖታችን፣ እምነታችን የማይሸረሸር የማይለወጠው የማይበረዘው ማንም ሊያስተካክለው ሊያረመው የማይችለው ቀጥተኛ ከእግዚአብሔር የተሰጠን ሪቨሌሽን። አሁን ለምሳሌ ክርስቶስ ኢየሱስ ፍጹም ሰው ፍጹም አምላክ የሚለው ነገር መቼም አትለውጠውም አትቀይረውም። የሥላሴን አንድነትና ሶስትነት መቼም አትለውጠውም አትቀይረውም። ዶግማውን ደግሞ የሚያንቀሳቅሰው ደግሞ ምን አለ? ቅኖና ነው። አምልኮቱን የሚያንቀሳቅሰው ደግሞ ቅኖና። ከዛ ውስጥ ዝማሬ አንደኛው ክፍል ነው። ከዝማሬዎች ውስጥ ማህሌት አለ። ከና ደግሞ ከአምልኮ ውስጥ ቅዳሴ አለ። ግን አንተ ሞር የፈለከው የዝማሬውን ስለሆነ ኦፍኮርስ ስርዓት አለው። ቤተክርስቲያን ሶስት የዜማ ስርዓቶች አሏት፣ ግዕዝ፣ እዝልና አራራይ። እና የምንጠቀማቸው ደግሞ የተመረጡ መሳሪያዎች አሉ። ከበሮ፣ ጽናጽን፣ በገና፣ መሲንቆ እና እያንዳንዳቸው ደግሞ የየራሳቸው የሆነ ነገረ መለኮታዊ ትምህርትን የያዙ ጭምር ከመቋሚያ ጨምሮ ማለት ነው። ከነዚህ ከሶስቱ ዜማዎች ወጥተህ ከነዚህ ማቴሪያሎች ውጪ ወጥተህ ማመስገን ወይም ሌላ አክት ጨምረ ማድረግ አትችልም። እነዚህ ባሉበት መንገድ ነው የምትጓዘው፣ የምታመልከው፣ የምታመሰግነው። ያሬዳዊ ዜማ ተብሎ የሚጠቀለሉት ማለት ነው። ስለዚህ በቤተክርስቲያናችን ውስጥ ካሉት ዝማሬ አንድ ሰው ገና ለገና ግጥም እችላለሁ ብሎ ብቻ ተነስቶ መዘመር አይችልም። በመጀመሪያ ደረጃ መዝሙር አምልኮትን የሚገልጽ ስለሆነ መዝሙሩ ሀሳቡ በራሱ የቤተክርስቲያኒቷን እምነት የሚያስረዳ ነው ወይ? መጀመሪያ መመዘኛችን እሱ ነው። በጌታ ቤተክርስቲያን ውስጥ እንደመዘመሩ በሐዋርያት ትምህርት የሚታወቅ ነው ወይ ዝማሬው? የምናምነውን እምነት ነው ወይ እያስተላለፈ ያለው? ወይንስ የተበረዘ የተከለሰ ነው የሚለው ነገር ይመዘናል። ከዛ በኋላ ደግሞ ዜማውን ያቀረበበት መንገድ ያሬዳዊ ዜማ ነው ወይንስ ምን አይነት ዜማ? የተጠቀመው መሳሪያስ ምንድን ነው? ነጠላው፣ የሰውየው ባክግራውንድ፣ ዝም ብሎ መጥቶ መድረክ ላይ ቆሙ ህይወቱ ምን ይመስላል? የዝማሬ ጸጋ አለው ወይ? ተቃኝቷል ወይ? ተመሯል ወይ? ትህትና አለው ወይ? በሰንበት ትምህርት ቤት አልፏል ወይ? መሰረታዊ ክርስትና ትምህርትን ያውቃል ወይስ አያውቅም? እነዚህ ነገሮች አልፎ ወጥቶ ነው ዝማሬ የሚያቀርበው። እና ካያቸው የቤተክርስቲያን መዝሙሮች ደግሞ ተመልሰው በሁለት ይከፈላል። የጨብጨቦና የንስሐ መዝሙር የሚባለው። የንስሐ መዝሙር ማለት ማጨብጨብ የሌለበት፣ ከበሮ የሌለበት፣ በዜማ ብቻ የምታቀርባቸው። እነዛ ከምን ጋር ተያይዞ ነው? ሰዎች በሐዘን ውስጥ በመከራ ውስጥ በሚሆኑ ሰዓት ላይ እነዛ ዝማሬዎች ሞር እነሱን በሚያጽናና መንገድና የክርስቶስን የነገረ ሕማሙን አሁን የክርስቶስ መከራ ላይ በምንሆንበት ሰዓት ላይ ከደስታው ይልቅ ሐዘኑን ስለሆነ የምንሰማው እነዚህ ነገሮች ከከበሮ፣ ከቸብቸቦ፣ ከማጨብጨብ ከዚህ ይወጡና በዜማ ብቻ ሰዎች እንዲያዳምጧቸው ይደረጋል። ለምን? ወቅቱ የጌታ የኢየሱስን መከራና ሕማም የምናስብበት። ለምሳሌ ሞታልና ስለኔ ምንም ሳይኖር ጥፋት። አሁን ይሄ የንስሐ መዝሙር ነው። በከበሮ ልታደርገው አትችልም። ራሱ መዝሙሩ ራሱ አይፈቅድልም። ስለዚህ ከመስከረም እስከ ጳጉሜ ድረስ ባሉት ወቅቶች ምን አይነት መዝሙር ምን አይነት ዜማዎች መጠቀም እንዳለባት ቤተክርስቲያን አለ። ከዛ በተረፈ ደግሞ ለየት የሚያደርገው ደግሞ የበገና ዝማሬዎች ደግሞ አሉ። ከሁለቱም የተወጣጡ የቸብቸቦውንም ሀሳብ የያዘ መልሶ ደግሞ የንስሐ መዝሙሩን የሚያዘ በገና ዝማሬ ደግሞ አላት ቤተክርስቲያን።
እነዚህ ነገሮች ስታደርግ በቤተክርስቲያኒቷ ህግ አልፎ ሴቶች ከሆኑ ለምሳሌ ከአለባበሳቸው ጀምሮ ለምሳሌ በእኛ ቤተክርስቲያን ሴት ልጅ ፀጉሯን እያሳየች አጭር ቀሚስ አድርጋ ነጠላ ሳትለብስ ሳትሸፋፈን ተገላልጣ ዝማሬን ማቅረብ መድረክ ላይ አትችልም። ተሸፋፍና ምክንያቱም መጽሐፍ ቅዱስ ይሄንን ስለማያዝ ለምሳሌ በዚህ በአንደኛ ቆሮንቶስ አንዴ ስልኬን ይዤ ልምጣ ጥቅሶችን ለማውጣት እንድንች። እሺ እንዴት ናችሁ? አማን ናችሁ ወይ? ታፕ እያደረጋችሁ ባለፈው ከኦርቶዶክስ አንድ ሰው እንደዚሁ እናወራለን ብያችሁ ነበር። ልደት መጥቷል። ይቅርታ እያወጣሁ ችግር የለውም። እያሸነፍነው እና እየቀጣነው ብንሄድ አይሻልም? በዋነኝነት ጌም ስንጫወት መቼስ ልናሸንፍ ነው ጌሙ ላይ የምንመጣውና እያሸነፍነው አንዳንድ ጥያቄዎችን ብንጠይቀው ምን ይመስላችኋል? በእኔ በኩል ደግሞ ያላችሁ እንዳልሸነፍ አይ ነው ቋሚ ደጋፊዎች እሑድ ነው የሚመጡት፣ ግን ባሉት ግን እንሞክራለን። እሑድ ብቻ ነው አንተ ሰዎች ያሉት? እሑድ ነው ላይቭ ያስለመድኳቸው እንደዚህ መደበኛ ፕሮግራም። አሁን አጥቂያቸው ብቻ ነው እያየሁት ያሉት። እኛ ጋር ደግሞ ሁሌ ስለሆነ ያስለመድናቸው በየትኛውም ሰዓትና በየትኛውም ጊዜ ደግሞ ከኛ ጋር አለ። ሀያ ሁለት ሰዎች አንድ ሰው በኮመንት ምራልኝ ተመስጬ። አንደኛ ቆሮንቶስ ምዕራፍ 1 ላይ ጀምሮ እናነባለን። አሌክሳችን ቴንክ ዩ። እሺ በመሀል ደግሞ ጋይስ ታርጌቱን እየሞላን ቴዲ ያዘናጋናል። ቀላል ሰው አይምሰላችሁ እና 22 ሰው ይርታቸው። እሺ ታርጌቱ ይሙላ ጋይስ። ሼር ማድረግ ላለባችሁ ለሁሉም ሰዎች ሼር አድርጉ። 2200 ሰው ትታዩኛላችሁ። 12 ሰው ይቀረናል ጋይስ። 12 ሰዎች ትቀሩናላችሁ። ተለቅ ያለውን አበባ ወይ ደግሞ ፐርፊውም ምናምን መስጠት ይቻላል። ፐርፊውም ምናምን ታርጌቱን እንዲሆን አንበሳውን ለማውረድ አትቸኩሉ፣ ችግር የለውም። ኦኬ እሺ እንቀጥል። አንበሳው መሀል ላይ አንደኛ ቆሮንቶስ ምዕራፍ 11 ላይ እሺ አንበሳው መሀል ላይ ይደርሳል አልኩኝ። ኧረ ይደርሳል፣ የትም አይሄድም፣ ይመጣል። እኔ ክርስቶስ እንደመስል እኔን ምሰሉ አለ ሐዋርያው ጳውሎስ አንደኛ ቆሮንቶስ 11 ላይ። ወንድሞቹ ያለ በሁሉ ስለምታስቡኝና ሳልፌ እንደሰጧችሁ ወግን ፈጽማችሁ ስለያዛችሁ አመሰግናለሁ። ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴትም ራስ ወንድ፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ። ራሱን ተከናንቦ የሚጸልይ ወይ ትንቢት የሚናገር ወንድ ሁሉ ራሱን ያዋርዳል። ስለዚህ ወንድ መከናረብ እንደሌለበት ይናገራል። ስለ ወንድ ሲናገር ቁጥር 5 ላይ ራሷን ሳትሸፍን ግን የምትጸልይ ወይም ትንቢት የምትናገር ሴት ሁሉ ራሷን ታዋርዳለች፣ እንድትላጭ ያህል አንድ ነውና። ሴትም ራሷን ባትሸፍን ጠጉሯንም ደግሞ ትቆረጥ። ለሴት ግን ጠጉሯ መቆረጥ ወይም መላጨት የሚያሳፍር ከሆነ ራሷን ትሸፍን እያለ ይናገራል። ስለዚህ ለወንድ ልጅ ተሸፋፍኖ ማድረጉ ቁጥር 4 ላይ እንዳየኸው ራሱን ያዋርዳል ይላል። ሴት ልጅ ደግሞ ሳትሸፋፈን ብታደርገው ደግሞ ራሷን ታዋርዳለች። ስለዚህ ይህንን ለቆሮንቶስ ክርስቲያኖች ነው ሐዋርያ ቅዱስ ጳውሎስ የጻፈላቸው። ስለዚህ ይህንን መሰረት ያደረገች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንዶች ከየቤተክርስቲያን ሲሄዱ ራሳቸውን አይሸፈፈኑማ። መቼስ የምታየው ነገር ነው። ሴቶች ግን ካየህ ሻሽ አድርገው ነጠላ አድርገው ሸፋፍነው የሚሄዱት ይህንን የመጽሐፍ ቅዱስ ጥቅስ መሰረት በማድረግ ነው ማለት ነው። ስለዚህ ዝማሬ ደግሞ አምልኮ ነው። ስለዚህ በእግዚአብሔር ፊት በምንቆም ሰዓት ላይ ነጭ ልብስ የምንለብስበት ዋነኛ ምክንያት ደግሞ እኛ በጌታ በኢየሱስ ክርስቶስ የዳንን ከጨለማ ወደ ብርሃን የመጣንን ብለን ስለምናምን፣ መስቀለኛ የምናደርግበት ዋነኛ ምክንያታችን ደግሞ በመስቀል ላይ ተሰቅሎ አድኖናል ብለን ስለምናስብ። በዚህ በማቴዎስ ወንጌል ላይ ያለ አንድ ጥቅስ ልጨምርልን። እንደዚህ ይላል። ማቴዎስ ወንጌል ምዕራፍ 17
ከቁጥር 1 ላይ እንደዚህ ይላል። ከ6 ቀን በኋላ ማለት ኢየሱስ ጴጥሮስን ያዕቆብን ወንድሙን ዮሐንስን ይዞ ወደ ረጅም ተራራ ብቻቸውን አወጣቸዋል። በፊታቸውም ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ አለ። ልብሱ እንደምን እንደ ብርሃን ነጭ ሆነ። ስለዚህ እኛም ነጭ ልብስ ለብሰን ወደ ቤተክርስቲያን የምንገባው ጌታ ኢየሱስ ክርስቶስ በደብረ ታቦር ተራራ ላይ ብርሃነ መለኮቱን ገልጦ ነጭ ሆኖ እንደታየ እኛም ደግሞ ከሚያስደንቀው ጨለማ ወደ ታላቁ ብርሃን መውጣታችንንና የጌታ ኢየሱስ ክርስቶስ ብርሃን ውስጥ መኖራችንን እና የእርሱ እንደሆነንና እዚህ በገላትያ 3:27 ላይ የተጠመቀን ሁላችን ክርስቶስ ኢየሱስን ለብሰነዋል እንደሚል ጌታ ኢየሱስ ክርስቶስን መልበሳችንን ለማስመስከር። ስለዚህ ዝማሬያችንም እነዚህን መሰረት አድርጎ አለባበሳችንን እና ደግሞ ሶስቱን የቤተክርስቲያን ዜማዎች ግዕዝ፣ ዕዝል፣ አራራይ መሰረት በማድረግ የነገርኩን። ለምሳሌ በቤተክርስቲያናችን መሰንቆ ይመታል አይባልም፣ ይገዘገዛል አይባልም። በገና አለ አይደል? 10 እንትኖች ነው ያሉት አውታሮች። 10 አውታር ምሳሌነቱን ለሙሴ የተሰጠውን 10ቱን ትእዛዛት ያመለክታል። ለሙሴ የተሰጠው ከበሮ ለምሳሌ ካየ በላዩ በኩል ይሰፋል፣ በዚህ በኩል ይጠባል አይደል? በአንደኛው በኩል በጣም ትልቅ ነው። ለምን ይመስላል አሁን ስትገምት? ግን ትልቅ ትምህርት አለው። በሁሉ ቦታ የመላ መለኮት በአጭር ቁመትና በጠባብ ደረት መወሰኑን ለማሳየት ነው። በሁሉ ቦታ የሞላ መለኮት ቦታ መገኘቱን መወሰኑንና ሰው ሆኖ መገለጡን ለማስረዳት በዚህ በኩል ትጠባለች። ካየህ ከበሮ ላይ በጣም የተጠላለፉ ቆዳዎች አሉ አይደል? ጥልፍልፍ የተደረጉ እንደዚህ የተጠላለፉ እነሱ የጌታ የኢየሱስ ክርስቶስ የዕለተ ዓርብ ግርፋቱን ለማሳየት። ቀይ ነው ካየህ ውስጡ የከበሮ ከለሜዳው ጨርቁ እና በጲላጦስ ፊት በሚቆም ሰዓት ላይ ከተገረፈው ግርፋት አንፃር ልብሱ በደም ተለውሶ ስለነበረ ቀይ ነበር የክርስቶስ። ጽናጽን ይዘህ ከዛ ውጪ የተሰራ ከበሮ ቤተክርስቲያን ውስጥ መግባት አይችልም። ለምሳሌ ዘመናዊ ከበሮች ምናምን እውነቱን ለመናገር አሁን ላይ ያሉት አካሄዶች በዛ ደረጃ ኮንትሮል እየተደረጉ አይደለም ያሉት። አሉ ኖርማል ከበሮች በሁለቱም በኩል ተመሳሳይ የሆኑ ከአቅም ጉዳይ ከተለያየ አይነት ነገር ጉዳይ ሰንበት ተማሪዎች የተለያየ አቅም የሌላቸው አብያተ ክርስቲያናት ይጠቀሟቸዋል። ስለዚህ ቀኖና ስለሆነ ዶግማ ስላልሆነ ቀኖና ስለሆነ ያን ያህል ኢሹ ሆኖ ሃይማኖትን የሚረብሽ አይደለም። ግን ትምህርቱና ዓላማው በዋነኝነት የከበሮ ጉዳይ ተያይዞ የሚነገረው በዚህ ነው እና ካህናት ካየ በማህሌት ጊዜ ከአንድ ቦታ ወደ አንድ ቦታ ይመጣሉ፣ ሙቭ ያደርጋሉ። ያ ለምሳሌ ክርስቶስ ከሄሮድስ ጋርና ከጲላጦስ ጋር መመላለሱን ለማሳየት ነው። ጎንበስ ብለው ቀና ማለታቸው ደግሞ ክርስቶስን እያዳፉት እየገፉት ወደ ቀራኒዮ እንደወሰዱት ለማሳየት ነው። እዚህ ላይ ደግሞ መቋሚያውን የሚያደርጉት ካያይታል መቋሚያ ያደርጋሉ እንደዚህ ተከሻቸው ላይ ክርስቶስ መስቀል ተሸክሞ መሄዱን ለማሳየት ነው። ዝማሬው ኮንተንቱ ለምሳሌ ይዘቱ 13 ሰዎች አትፍዘዙ ከለት ጋር እየተጫወትን በዛውም ደግሞ እየተጫወትን ነው። ለምሳሌ አሁን የተለያዩ እምነቶች ዝማሬ ለማን ነው መቅረብ ያለበት በሚለው ጉዳይ ላይ ስትከራከሩ ያለው ትክክል። በፕሮቴስታንት፣ በካቶሊክ፣ በኦርቶዶክስ እንዲሁም ደግሞ በእስልምና በኦርቶዶክስ እምነት ተከታይ ዝማሬ መቅረብ ያለበት ለማን ነው? ስፔሲፊካሊ ዝማሬ ወይም ደግሞ ምስጋና የሚለው ነገር ለእግዚአብሔር ብቻ ይቅረብ ተብሎ የተጻፈበት ቦታ የለም። በተቃራኒው ግን ለእግዚአብሔር ብቻ ተብሎ የተነገረው አምልኮ ነው። አምልኮ ለአምላክና ለፈጣሪ ብቻ እንደሆነ መጽሐፍ ቅዱስ ይናገራል። ዝማሬ፣ ምስጋና እንደዚህ አይነት ነገሮችን ግን ለፈጣሪ ወይም ደግሞ ሰማይና ምድር ለፈጠረ አምላክ ብቻ አድርጉ አይልም። እንደዛ የሚል ከሆነማ ማለት ነው የመጀመሪያው መዝሙር እንግዲህ እንደምታውቀው የዳዊት ነው አይደለ? ዳዊት በዝማሬ የሚታወቀው አይደለ? ሲጀምር ምንድን ነው ብሎ የጀመረው? ምስጉን ነው በክፉዎች ምክር ያልሄደ፣ በኃጢአተኞችን መንገድ ያልቆመ አለ፣ በዋዘኞችን መንበር ያልተቀመጠ አለ። አሁን እዚህ ጋር በክፉዎች ምክር ያልሄዱ ሰዎች በርካታ ሰዎች አሉ፣ በኃጢአተኞች መንገድ ያልቆሙ ብዙዎች አሉ። እነሱን ሁሉን ያመሰገናቸው ያውም ልበ አምላክ የተባለ ዳዊት ማለት ነው።
ያውም በመጀመሪያው ክፍል ላይ። ስለዚህ ይህንን ስናይ እና ዳዊት የእግዚአብሔርን ምስጋና ወይንም ደግሞ ዝማሬ ለፍጡር አቀረበ ማለት ነው፣ አምልኮን አጋራ ማለት ነው አይደለም። ለዛ ዝማሬ ለእግዚአብሔር የዳዊት ሙሉ ዝማሬ ሙሉ ንግግሩ እዛ ላይ አንድ ጀምሮ ስናየው ሙሉ ለእግዚአብሔር አይደለም፣ ለእግዚአብሔር ነው። ከእግዚአብሔር ውጪ የተከሰተ የመጀመሪያው ክፍል ስንመለከተው ኦፍኮርስ ለእግዚአብሔር አለው። እንደገና ደግሞ ስለ ቅኖችም የተናገረዋል። ለምሳሌ ምስጉን ነው በክፎች ምክር ያልሄደ፣ በኃጢአተኞችም መንገድ ያልቆመ፣ በዋዘኞችም መንበር ያልተቀመጠ ብሎ ሲናገር አሁን ስለ እግዚአብሔር ከሆነ ቀጣዩ ክፍል ላይ አለ። ነገር ግን አለ በእግዚአብሔር ሕግ ደስ ይለዋል። እግዚአብሔር ነው በእግዚአብሔር ሕግ ደስ የሚለው። ከላይ እያወራ ያለው ስለ እግዚአብሔር ከሆነ እግዚአብሔር ነው በእግዚአብሔር ሕግ ደስ ያለው። ቁጥር 2ን ስትመለከቱ እኮ ነገር ግን በእግዚአብሔር ሕግ ደስ ይለዋል፣ ሕጉንም በቀንና በሌሊት ያስባል። እግዚአብሔር ነው የእግዚአብሔርን ሕግ በቀንና በሌሊት የሚያስበው። ስለዚህ እየተናገረ ያለው ስለ እግዚአብሔር ሳይሆን በእግዚአብሔር ሕግ ስለሚሄድ ሰው ነው። ቁጥር 3 ላይ እንዲህ ይላል፣ እርሱም በውሃ ፈሳሾች ዳር እንደተተከለ ይችላል፣ ፍሬዋንም በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል፣ የሚሰራውም ሁሉ ይከናወንለታል። ይሄ እግዚአብሔር አብሮት የሆነ ሰው እየተነገረለት ያለው ነገር ቀጥላልና ክፉዎች እንዲህ አይደሉም ማለት ኦፍኮርስ፣ ነገር ግን ንፋስ ጠርጎ እንደሚወስድ ትቢያ ናቸው። ስለዚህም ክፉዎች በፍርድ ኃጢአተኞችም በጻድቃን ማህበር አይቆሙም። እግዚአብሔር የጻድቃንን መንገድ ያውቃል። ስለዚህ ከላይ የተናገሩ ስለማ መንገድ ነው ማለት ነው፣ ስለ ጻድቃን መንገድ። ስለዚህ ጻድቃን እየተመሰገኑ ነው። ባጭሩ ሙሉ አዱ ስትመለከተው እግዚአብሔር የመረጣቸው በኃጢአተኛ መንገድ ያልሄዱ ሰዎች ምስጋናቸው የተወደደ እንደሆነና እግዚአብሔርም ጭምር የነሱ መንገድ እንደሚያውቅ እየተናገረ ያለበት ክፍል። ዳውት አለ ቴዲሻ? አይ አስተምሯችሁ ነው፣ ዶክትሪን ነው። ቀደም ሲል እንዳልከው ዶግማ ነው። ስለዚህ ዶግማ እስከሆነ ድረስ ለምን እንደዚህ የሆነ ሊል የሚችል ሰው ካለ ሌላ እምነት ውስጥ ያለ ሰው ነው ሊል የሚችለው። እኔ እንዳልኳችሁ ጠያቂ ነኝ እንጂ እምነት ነው ክያር የሚመጣው። እሺ እዚህ ውስጥ ሌላ ሊጨምር ጥቅስ ሊጨምርልን። እሺ መጽሐፈ ሳሙኤል ቀዳማዊ ምዕራፍ 25 ከቁጥር 33 ላይ ወደ ደም እንዳልሄድ አለ፣ በእጅም በቀል እንዳላደርግ ዛሬ የከለከለኝ አያምሮሽ የተመሰገነ ይሁን፣ አንቺም የተመሰገንሽ ሁኚ አለ። ዳዊት ነው አቢግያን ያመሰገናት። ይሄኛው ደግሞ በጣም ክሊር ነው፣ ብላክ ኤንድ ዋይት፣ ምንም ልታደርጉ አትችሉም። ይኸው መጽሐፈ ሳሙኤል ቀዳማዊ ምዕራፍ 25 ከላይ ከፍ ብዬ ላንብብላችሁ ከ32 ምናልባት አንዳንድ ጊዜ ነጥለ ለምን ታነባለህ የሚል ትችት ይገጥመናል እና ቴዲ ቁጥር 32 እንዲህ ይላል፣ ዳዊትም አቢግያን አላት። አሁን እንግዲህ ዳዊት አቢግያን እያለ ነው አላት፣ ዛሬ እኔን ለመገናኘት አንቺን የሰደደ የእስራኤል አምላክ ይመስገናል። አሁን እዚህ ጋር ማንን አመሰገነ? እሷን የላከ እግዚአብሔርን ካመሰገነ በኋላ ወደ ደም እንዳልሄድ አለ፣ በእጄም በቀል እንዳላደርግ አለ፣ ዛሬ የከለከለኝ አእምሮሽ የተመሰገነ ይሁናል። አእምሮዋን ጭምር አመሰገነ። ቀጠላለን፣ አንቺም የተመሰገንሽ ያለ። ታዲያ ምስጋና መጽሐፍ ቅዱስ ላይ ለእግዚአብሔር ብቻ ነው ማለት ነው? እንደዛ ከሆነ ታዲያ ዳዊት እግዚአብሔርንም አመሰገነ እሷንም አመሰገነ እና የእግዚአብሔርን አምልኮ አጋራ ነው። የተወደዱ በእግዚአብሔር መንገድ የሚሄዱ ሰዎች ይመሰገናል። ለቅኖች ምስጋና ይገባል ይላል እኮ ዳዊት። ምንም እኮ ቀላል ነው እና ይህም አለ ልለለው ቴዲ በዚያ አጋጣሚ። እሺ ሌላ ጥያቄ፣ በጣም መሰረታዊ ጥያቄ። ሁላችሁም የእምነት ተከታዮች የተለያየ እምነት ውስጥ ያላችሁ ሰዎች አይ ነው በቁጥር ብዙ ናችሁ፣ ከ70 በላይ ናችሁ። ኢትዮጵያ ውስጥ ቢያንስ ባለሳሳት ኢትዮጵያ ውስጥ 20 የሚሆኑት አሉ። 20 የሚሆኑ የተለያዩ ተከታዮች አሉ። እኛ በዓለም ያለን ማወቅ የምንፈልገው ነገር አለ። የእግዚአብሔር ልጅ እንዴት ነው የምንሆነው? በኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮ ሁሉም ሰው የእግዚአብሔር ልጅ ነው ወይስ እናንተ ጋር ከገባን በኋላ ጉዳያችን በልዩ ሁኔታ ታይቶ ነው የእግዚአብሔር ልጅ የሚሆነው? ጉዳያችን ስለ ማሟላት ቅድመ ሁኔታዎች አሉ። የፖለቲካ አካላቶች ጉዳያችን በልዩ ሁኔታ ታይቶ አይላግም። ደስ የሚል አገላለጽ። እንደዚህ ዘና እያላችሁ መማር በጣም ደስ ይላል። ክርስቶስን የምር
ቴዲ በጣም መሰረታዊና በጣም ደስ የሚል ጥያቄ ነው የጠየቀን። አያይዤ ልመልስልህ። አዳማጭ ስለሆንክ መሀል ላይ ገብተህ ማቋረጥ መብት ነው፣ ትችላለህ። እዚህ ጋር ማለት ነው። አላቋርጥም። እንግዲህ እንደምታውቁት በቤተክርስቲያን አንድ ሰው እንዴት ነው በኦርቶዶክስ ቤተክርስቲያን አስተምህሮ መሰረት የሰው ልጅ እንዴት ነው የእግዚአብሔር ልጅ የሚሆነው? በቤተክርስቲያኑት ውስጥ የሌሉትስ የእግዚአብሔር ልጆች ናቸው ወይስ አይደሉም? የእግዚአብሔር ልጅ ለመሆንስ መጽሐፍ ቅዱስ ላይ ክሊር የሆነ መረጃውና ማስረጃ አለው? ያው አለ፣ በሚገባ አለ። መቼስ ቴዲ አንተ ከእናትና ከአባትህ ስለመወለድ ነዋል። ቴዲ የጋሽ ከሌ ልጅ የእንትና ልጅ ተብሎ የተነገረው ከእናትና ከአባትህ ስለተወለድክም በበርዝ ያገኘው መብት ነው አይደለ? በስጦታ ተወልደህ ከእናትና ከአባትህ ደም ተካፍለ ስለተወለድክ ቴዲ እንትና ልጅ ነው ተብሎ የሚነገረው ስለተወለድክ ነው ከእናትና ከአባትህ። ደሴም ቲንግ የእግዚአብሔር ልጅ ለመሆን ልትወለድ ይገባል። ምንድን ነው የተናገረው እንበል። ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ጌታ ኢየሱስ ክርስቶስ ግልጽ በሆነ መንገድ ያስቀምጠዋል። ኢየሱስ መለሰ እንዲህ ሲል አለ፣ እውነት እውነት እላችኋለሁ ሰው ከውኃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ማለት። ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው። ሰው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ነው የእግዚአብሔር ልጅ የሚሆነው? አምኖ በመጠመቅ የእግዚአብሔር ልጅነት ይቀበላል። ከውኃና ከመንፈስ ሲወለድ የዛን ሰዓት ላይ በአብ በወልድ በመንፈስ ቅዱስ ስም ሲጠመቅ እና የጌታን ቅዱስ ስጋና ክቡር ደም ሲቀበል በመንፈስ ቅዱስም ሲታተም የዛን ሰዓት ላይ የእግዚአብሔር ልጅ ይሆናል ማለት ነው። የእግዚአብሔር ልጅ ይሆናል። ስለዚህ ይህን የእግዚአብሔር ልጅ በስራ ሳይሆን በጸጋ የሚሆነው። እኛ መጀመሪያ አስቀድመን በአዳም በኩል ነበርን አይደል? አዳም እግዚአብሔርን በደለ፣ ከገነት ተባረረ፣ ልጅነቱን አጣ፣ ባርነትን ተቀበለ። በአዳም ምክንያት ሌሎቹም ልጅነታቸውን አጡ። ስለዚህ ሰው ሰውን ማዳን ባለመቻሉ ምክንያት እግዚአብሔር አብ የሚወደውን አንድያ ልጁን ወደ ዓለም ላከ። ዮሐንስ 3:16 ላይ እንደዚህ ብሎ ይናገራል። እግዚአብሔር ቃል ሲናገር በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ አለ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። አዳም በበደለው ምክንያት ልጅነታችንን አተን ነበር እና ልጅነታችንን ደግሞ በራሳችን እና ስልጣን መመለስ አልቻለም። ያን ስላልቻለን እግዚአብሔር ልጁን ላከና የእሱ ልጆች አደረገ። በምን? ክርስቶስ ኢየሱስ በመስቀል ላይ በመሰቀሉና ዋጋ በመክፈሉ የክርስቶስ ኢየሱስን የመስቀሉን ስራ አምነን ተጠምቀን የእግዚአብሔር ልጅነት እንድናገኝ መጽሐፍ ቅዱስ ይነግረናል። ስለዚህ መጀመሪያ መስፈርት አምነህ መጠመቅ እና የጌታ የኢየሱስ ክርስቶስ ቅዱስ ስጋና ክቡር ደሙን ተቀብለ በመንፈስ ቅዱስ ስትታተም ያን ሰዓት ላይ የእግዚአብሔር ልጅ ትሆናለህ። የእግዚአብሔር ልጅ ትሆናለህ። ጥሩ ኦኬ። መጠመቅ አለው መጀመሪያ ማመን ነው፣ ከዛ መጠመቅ አለው። ለመጠመቅ የእድሜ ገደብ አለው። ለምሳሌ አንዳንዶች ባለሳሳት ባፕቲስቶች ህፃናቶችን በመጥመቅ አምኑ። ህፃናቶች ነፍስ ሳያውቁ ካደጉ በኋላ አንድ ሰው ነፍስ ካወቀ በኋላ ነው ልክ ኢየሱስ ክርስቶስ በመጥምቁ ዮሐንስ ሲጠመቅ የ33 ዓመት ሰው በነበረበት የ33 ዓመት ሰው በነበረበት ሰዓት እንደሆነ ሁሉ ነፍስ ካወቀበት ክፉና ደጉን መለየት በሚችልበት ሰዓት ላይ መጠመቅ ያለበት ብሎ አምናለሁ። ኢትዮጵያ ኦርቶዶክስ ተዋሕዶ ውስጥ ጥምቀት እንዴት ነው? ለህፃናት ነው ወይስ ለጎልማሳ ብቻ ነው? ምናልባት በቅርብ የኔን ቪዲዮ ያየ ሰው ለዚህ ምስክር ነው። ከእስልምናና ከፕሮቴስታንት አስተምረን ያመጣናቸውን ሰዎች አስጠምቀናል። ማስረጃ ይኸው የኔን የቅርብ ቪዲዮ መመልከት ትችላላችሁ። ሁለቱም አለ ቤተክርስቲያናችን። እናትና አባታቸው ክርስቲያን ከሆኑ እናትም አባታቸው ክርስቲያን ከሆኑ በእናትና በአባት እምነታቸው ልጆቹ በልጅነታቸው ይጠመቃሉ። ነገር ግን ከሌላ ቤተ እምነት ወይም ደግሞ ቀድሞ ክርስቲያን ያልሆኑ ሰዎች ለምሳሌ አሁን አንተ ኦርቶዶክስ መሆን ብትፈልግ የግድ የ40 ቀን ህፃን ሁን የሚል ህግ የለም። የግድ 40 ቀን ውስጥ መምጣት አለብህ የሚል የለም። ትማራለህ፣ ታምናለህ። ይህን ያለ መድኃኒት የሆነ ኢየሱስ ክርስቶስን አምነህ ከተቀበልክ በኋላ እምነትን ከገለጽክ በኋላ የቤተክርስቲያን መሰረታዊ የሚባሉ ትምህርቶችን የሥላሴ ትምህርት፣ የነገረ ክርስቶስ ትምህርት እጅግ መሰረታዊ ትምህርቶችን ካመንክ በኋላ አሁን ባለበት እድሜ መተህ ትጠመቃለህ። ስለዚህ መስፈርቱ ሰዎች በእድሜ ከዚህ እድሜ በታች ከዚህ እድሜ በላይ የሚል መስፈርት ቤተክርስቲያን የላትም። ስር መሰረታቸው ኦርቶዶክሳውያን የሆኑ በልጅነታቸው ይጠመቃሉ። ነገር ግን የክርስቶስ ኢየሱስን አዳኝነት ሰምተው ከሌላ ቤተ እምነት የሚመጡ ደግሞ ባሉበት እድሜ ደረጃ በማመናቸው እና ክርስቶስን በመቀበላቸው በየትኛውም እድሜ ክልል ውስጥ ቢሆኑ ይጠመቃሉ። ለምን ያረጁም አይሆኑ። ለዛ ይቻላል። ሁለቱም እኛ ቤተክርስቲያን አለ፣ ይፈጸማል።
ኦኬ ግን ህፃናቶች ለምሳሌ አሁን የኔ ልጅ እኔና ሚስቴ የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች ሆነን የወለድነው ህፃን ልጃችን የኦርቶዶክስ ተከታይ እንዲሆን ብናስጠምቀው ምናልባት በልጁ ዕጣ ፈንታ ላይ መወሰን አይሆንበት። ምናልባት ልጁ ካደገ በኋላ ወይ እስልምና እምነት ተከታይ ሊሆን ይችላል፣ ወይ ፕሮቴስታንት ሊሆን ይችላል። ካደገ በኋላ ግራ ቀኙን አይቶ ትክክለኛው ቀናና ትክክለኛው መንገድ ይሄ ነው ብሎ በራሱ እንዲወስን አለማድረግ መጫን አይሆንም? ካመንክም በኋላ እኮ ነፃ ፈቃድ እኮ ከማን አዋቂ ስለሆንክ ህፃን ስለሆንክ ነፃ ፈቃድን የሚቀመው ማንም ሰው የለም። እኔ በልጅነቴ እናትና አባቴ ያስጠምቀውኝ አሁን ያለው እምነት እና ልክ እንደሆነ እናትና አባቴ አስተማሩኝ። የተማርኩት ግን እኔ ነኝ። ዛሬ በነፃ አይምሮ መርምሬ ፕሮቴስታንቱን፣ እስልምናውን፣ ካቶሊኩን መርምሬ ሳየውና ስረዳው ልክ ሆኖ ያገኘሁት ኦርቶዶክስነትን ነው። ነፃ ፈቃድ አለኝ። ስለዚህ የኔ የእድሜ ማነስ እንዳልወስን አያደርገኝም። የግድ በእናትና አባቴ እምነት ውስጥ ታስሬ መኖር አለበት ተብዬ የምኖር ሰው አይደለሁም። የምርም ኦርቶዶክስ ሐዋርያዊ እምነት እንደሆነች አይቼ አረጋግጬ ነው ጸንቼ ያለሁባት አሁን እንጂ እኮ መውጣት እችላለሁ በቀላሉ ከማነባቸው መጽሐፍቶች አንጻር ከማደርጋቸው ውይይቶች አንጻር ባላምንበትና ባልመረምረው ይህን እውቀት እናትና አባቴ አይደለም ጭንቅላቴ ውስጥ ያስቀመጡት በቤተክርስቲያን ውስጥ በማደግ ቤተክርስቲያን ያስተማረችኝ የሌሉ የፕሮቴስታንቱን እምነት ስመረምርና ሳይለምን በዛው ጠልቄ ያልቀረው ባወቅኩት ፕሮቴስታንቲዝምንና በተረዳሁት ልክ ስህተት ሆኖ ስላገኘሁት ኦርቶዶክስ ጋር ቀርቻለሁ። እስልምናን ባየሁትና ባወቅኩት ልክ ስህተት ሆኖ ስላገኘሁት ኦርቶዶክስ ጋር ቀርቻለሁ። ካቶሊክንም ባየሁትና በመረመርኩት ልክ ስህተት ሆኖ ስላገኘሁትና ከሐዋርያት እምነት የተለየ ስለሆነ በኦርቶዶክስነቴ ጸንቻለሁ። ነፃ ፈቃዴን ተጠቅሜ ቤተሰቦች የሰጡኝን አረጋግጬ ቆይቼበታለሁ ማለት ነው ስሚ እንጂ ዛሬ ነገ መውጣት እችላለሁ። በዚህ ባለኝ አቋም ማንም አይከለክለኝ። በልጅነት የተጠመቅኩ አንተ? በልጅነቴ የተጠመቅኩት ግን ለዛ መጽሐፍ ቅዱሳዊ ማስረጃ አለን። ለምሳሌ ሐዋርያት ሥራ ምዕራፍ 2 ቁጥር 39 ስትመለከት የተስፋው ቃል ለእናንተና ለልጆቻችሁ ጌታ አምላካችሁም ወደ እርሱ ለሚጠራቸው በሩቅ ላሉ ሁሉ ነውና አላቸው። የተስፋው ቃል ለታላላቆች ብቻ አይልም። የተስፋው ቃል የተባለው የመዳኑ ቃልና እውነቱ ለሕፃናትም ጭምር ለአዋቂም ለሕፃናትም ጭምር። ስለዚህ ክርስቶስ ኢየሱስ የሞተው በሆነ ዕድሜ ገደብ ውስጥ ላሉ ሰዎች ብቻ አይደለም። እንደዛ ከሆነ ክርስቶስ የሰራው ስራ የማዳን ስራ ፓርሻል ነው ወይም ደግሞ ለተወሰኑ ሰዎች ብቻ ነው ማለት ነው እንጂ ዓለም ያዳነ የዓለም ቤዛ ነው ልንለው አልችልም። ስለዚህ ኦኬ ሕፃናት በዚህ ቃል ምክንያት ነው መጠመቅ ያለባቸው ብለን የምታምነው? እሱ ስለ ጥምቀት ነው። እሱ የተስፋው ቃል ማለት የመዳኑ ቃል ነው አይደለ? ስለዚህ የመዳኑ ቃል የክርስቶስ ኢየሱስ መሞት የምታገኘው መጽሐፍ ቅዱስ ላይ ያስቀመጠለ ደግሞ በጥምቀት ነው አይደለ? የክርስቶስ ኢየሱስን የማዳን ስራ ሰዎች ፓርቴክ የሚያደርጉት ወደ ህይወታቸው የሚያመጡት በመጠመቅ ነው። ሮሜ 6 ላይ ይናገራል። ሞቱን በሚመስል ሞት ከእርሱ ጋር አንድ ከሆንን ትንሣኤን በሚመስል ትንሣኤ ደግሞ እንነሳለን። የተጠመቅነው ከሞቱ ጋር አንድ ለመሆን ነው አለ። ስለዚህ ሞቱ የሚገኘው በጥምቀቱ በኩል ከሆነና የተስፋው ቃል ያ መዳን ከሆነ ህፃናትንም የምናስጠምቃቸው የዚህ መዳን ተካፋይ እንዲሆኑ። ስለዚህ የክርስቶስ መሞት ለአዋቂ ብቻ ስላልሆነ ማለት ነው። ኦኬ መጽሐፍ ቅዱስ ለምሳሌ ቀጥል ቴዲ ቀጥል ጎሄድ። የኔ ጥያቄ ምናልባት ቅድም ለማለት የፈለኩት ለምሳሌ እኔ አንተ ተጠመቅ በልጅነት መጽሐፍ ቅዱስን ካነበብክ በኋላ እንዲሁም ደግሞ ቁርአንን ካነበብክ በኋላ ለምሳሌ ቁርአንን ካነበብክ በኋላ ዋቲፍ ትክክለኛውና ቀናና መንገዱ እስልምና እምነት ተከታይ ነው ብለህ ብትወስንስ? ያ ቻንስ ለምን እዛ ብሎ ይወጡ ማን ከለከላቸው? ከኦርቶዶክስ ወደ እስልምና የወጡ ሰዎች የሉም እንዴ? ዛሬ ላይ አሉ እኮ። ከኦርቶዶክስ ወደ እስልምና የሄዱ ሰዎች እኮ አሉ። ልክ ከእስልምና ወደ ኦርቶዶክስ እንደሚመጡት ሁሉ ኦርቶዶክስ ወደ እስልምና የሄዱ ሰዎች አሉ። የምርም እነሱ አምነውበት ልክ ነው ያለውበት ቦታ ልክ ነው ብለው አስበው አይደል ወደዛ ሄዱት እንጂ ቤተክርስቲያን እግራቸውን አስራ ገና በልጅነት ስለሆነ ያጠመቅኩ አንተ የግድማ እዚህ ነው መሆን ያለብህ ያለው ሰው አለ? የለም። ወጥተዋል እኮ። ወደ ፕሮቴስታንት ሄዱ ይሉም አሉ። ከፕሮቴስታንት ወደኛ የመጡ የሉም አሉ። ግን ችግሩ ምንድን ነው? መውጣትና መግባታቸው አለ። እኔ ግን የቆምኩት ቤተክርስቲያኒቷ እውነት ላይ ስለቆመች ስለ ራሴ ስለሆነ የምናገር። አንተ ያለበት ቤተክርስቲያን እውነተኛና ቀጥተኛ ናት ብለህ ስላሰብክ ህፃናቶች ነፍስ ሳያውቁ መጠመቃቸው አንተ ስላመንክ ትክክል ነው። ስለዚህ ልጄም ይህ መንገድ መከተል አለበት፣ ካደገ በኋላ ግን የፈለገውን መሆን ይችላል የሚል እምነት ያለ እንደዛ ነው። ልጄን እኔ ማምኖን እምነት እያስተማርኩት አሳድገዋለሁ። ግን አእምሮን አቢዩዝ አላደርገውም።
ልክ እኔ እንደመረመርኩትና እንዳጠናሁት እሱን መመርመርና ማጥናት የሚከለክለው ማንም ሰው የለም። ኦኬ ሌላኛው ጥያቄ አጋንንት ሰይጣንን በስንት መንገዶች ነው የሚወጣው? እናንተ ጋር ለምሳሌ አጋንንት ሲወጣ አንዳንዱ አጋንንት መውጣት ያለበት በኢየሱስ ክርስቶስ ነው ይላል። አንዳንዱ በመላእክት ስም፣ በሰዎች ስም፣ በተለያዩ መንገዶች ኢቭን አጋንንትን በሰይጣንን የሚያወጡ አሉ። መጽሐፍ ቅዱስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አጋንንት የሚወጣው በዚህ መንገድ ነው ብላ አስተምሮ እንዴት ነው? እንግዲህ ሁሉም ማስረጃ ላቅርብልህ እና ከማስረጃ ጋር እያወራን ብንሄድ የተሻለ ነው። የመጽሐፍ ቅዱስ ጥቅስ መነሻ ሳላደርግ ማውራቱ ብዙም ደስ ስለማይል እንደ መነሻ የመጽሐፍ ቅዱስ ጥቅስ ሊያዝና ከዛ በኋላ ልናገር። ኦኬ ታፕታፕ እያደረጋችሁ በጣም የሚገርመው ነገር አንድም አላሸነፍኩትም። ምን ቴዲ እምነት የለውም ብላችሁ ነው? እኔን የምትመስሉ ሰዎች የላችሁ እንደዚህ ቲክቶክ ላይ? እንዴት ያለ ነገር ነው? አይታ አሁን የተጠየቅነው ጥያቄ ያገኙ በማን ስም ይወጣል እንዴት ይወጣል ሳይሆን በማን ስም ይወጣል የሚል ጥያቄ እንጠይቅ ነው አይደል? እንዴት ይወጣል ሳይሆን በማን ስም ይወጣል? ትክክለኛው ኦፍ ኮርስ ፊልጵስዩስ ምዕራፍ 2 ቁጥር 10 ላይ ይላል ይህም በሰማይ በምድር ከምድርም በታች ያሉት ሁሉ በክርስቶስ ኢየሱስ ስም ይንበረከኩ ዘንድ ነው ይላል። ስለዚህ በክርስቶስ ኢየሱስ ስም ነው አጋንንት የሚወጣው። በክርስቶስ ኢየሱስ ስም ነው። ስለዚህ ቅዱሳን ኃይል ቢያደርጉ የጳውሎስ ጨርቅ ቢፈውስ የጳውሎስን ጨርቅ እየነኩ አጋንንት ከሰው ልጆች ላይ ቢወጡ ድውያን ቢፈወሱ ሙታን ቢነሱ በጴጥሮስ ጥላ የሞተ ቢነሳ በጳውሎስ ጨርቅ አጋንንት ቢወጡ ጨርቁ እኮ ጋርመንት ነው፣ ምንም ማድረግ አይችልም። ጳውሎስ የተቀበለው እና የዳነበትን ስም ተሸክሞት ስለሚዞር በዛ ስም ነው ለቅዱሳንም የሚገዙላቸው። ግን በቤተክርስቲያን ለምሳሌ ካየ በሚካኤል ስም በገብርኤል ስም ሲባሉ ልትመለከት ትችላለህ። የሚካኤል ስም ከክርስቶስ ኢየሱስ የተለየ ተቃራኒ ቢቆም ኖሮ ምንም ነገር ማድረግ አይችልም። ምንም ነገር ማድረግ አይችልም። ለሱም ማስረጃ ላቅርብልህ ቴዲ። ራዕይ ዮሐንስ ላይ እንሄዳለን። ራዕይ ዮሐንስ ምዕራፍ 12 ላይ እንደዚህ ነው። ምዕራፍ 12 ቁጥር 7 ላይ በሰማይ ሰልፍ ሆነ ይላል ሚካኤልና መላእክቱ ዘንዶውን ተዋጉት። ማን ከማን ጋር የተዋጋው? እዚህ ጋር ሚካኤልና መላእክቱ ዘንዶውን ተዋጉት። ዘንዶውም ከመላእክቱ ጋር ተዋጋ አልቻላቸውም ማለት። አሁን የተዋጋው ሚካኤል ነው አይደል? ከሰራዊቱ ጋር ዘንዶውን ወጋው። ቀጠላለና ከዚህ ወዲያ በሰማይ ስፍራ አልተገኘላቸውም ማለት። ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን የተባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድርም ተጣለ፣ መላእክቱም ከእርሱ ጋር ተጣሉ አለ። ታላቅ ድምፅ በሰማይ ሰማሁ እንዲህ ሲል አሁን የአምላካችን ማዳን ኃይል መንግስት የክርስቶስ ስልጣን ሆነ፣ ቀንና ሌሊትም አለ በአምላካችን ፊት የሚከሳቸውን የወንድሞቻችን ከሳሽ ተጥሏልና እነርሱም ከበጉ ደም የተነሳ ይላል ከምስራቹም ቃል የተነሳ ድል ነሱ፣ ነፍሳቸውንም እስከ ሞት አልወደዱም ይላል። አሁን ቅዱስ ሚካኤል እና ሰራዊቱ ዲያብሎስን ድል አድርገውታል። ድል ያደረጉትን መላእክት ማህበር ቆመ ከሚካኤል ጋር ሆነ። ሰይጣንን ድል የማታደርግበት ምን አይነት ማስረጃ ሊኖር ይችላል? እሱ እኮ ድል አድርጎታል ቅዱስ ሚካኤል። ከማን ጋር ሆነ? ከክርስቶስ ጋር። እኔ ዛሬ በሚካኤል ስም ሰይጣንን ድል ባደረገው እኮ የሚካኤል ስም ብቻውን ኃይል ሰጥቶኝ አይደለም፣ እሱም ከበጉ ደም የተነሳ ነው ድል ያደረገው። ስለዚህ እሱ ከበጉ ደም የተነሳ ሚካኤል ድል ካደረገ እኔ ከሚካኤል ሳይድ ሆኜ የሚካኤልን ስም ይዤ ድል ባደርግ ድል የማደርገው ያ መልአክ ራሱ ስሙ ድል የማድረጉ ሚስጥር የክርስቶስ ስለሆነ ምንም አይገርምም። በውክልና ስራ ብትሰራ ምንድን ነው ጥፋቱ? መልአኩ እኮ በእኔ አቅምና በእኔ ኃይልና ስልጣኔ እናደረግኩ አላለም እኮ። ለምሳሌ ቴዲ የካምፓኒ ኦነር አለ። የካምፓኒ ኦነር ውክልና አለ፣ ወይም ደግሞ ከሱ በታች ላሉት ምን ስልጣን ሰጥቷቸው የሚፈርሙትና የሚሰሩት የሚጽፉት ደብዳቤ የትም ቦታ ተቀባይነት የሚያገኘው እኮ እነሱ በራሳቸው አቅም ስላላቸው ሳይሆን ይዘውት የመጡት ደብዳቤ የካምፓኒውን ባለቤት ስለሆነ። ስለዚህ በክርስቶስ ኢየሱስ ወደ እኔ የመጣ መልአክ ሰይጣንን በሱ ስም ድል የማላደርግበት ምንም አይነት ምክንያት የለም። እንኳን የጌታ ሰራዊት ስለሆኑ እኔ እንኳን አላስፈራውም እንዴ? አስፈራዋለሁ እኮ ሰይጣንን። እሺ ለምሳሌ እኔ አንድ አጋንንት ያረፈበት ሰው እዚህ ቲክቶክ ላይ ይታየኛል። እንደውም አንዱ ልጅ አጋንንት የሰፈረበት ልጅ አሁን ጆይ ሲያደርግ እያየሁት ነው። በሐዋርያው ጴጥሮስ ስም አጋንንት ውጣ ምናምን ብሎ ይሄ ትክክለኛ ነገር ነው?
ኦፍ ኮርስ ትክክል የሚያደርገውን ነገር ልንገርህ። ሐዋርያው ጴጥሮስን ያወቀው ከማን አንጻር ነው ቴዲ? ግጥም ሲጽፍ ነው ወይስ ሙዚቃ ሲሞዝቅ ነው? በምንድን ነው ያወቀው? የጌታ ምን በመሆኑ ነው ያወቀው? ሐዋርያ በመሆኑ አይደለ? ስለዚህ ለጴጥሮስ መታወቂያው ማን ነው? ጴጥሮስ ለሚለው ስሙ ራሱ ያወጣለት አንተ አለት ነህ፣ በአንተ ላይ ቤተክርስቲያኔን እሰራታለሁ፣ የሲኦል ደጆች ሊያናውጧት አይችሉም፣ በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው በሰማይ የተፈታ ይሆናል ብሎ ስልጣን የሰጠው ኢየሱስ ስለሆነ ጴጥሮስ የመታወቁ ሚስጥር ጌታ ስለሆነ በጴጥሮስ ስም ብትል ምንም አይከብድም። ኦፍኮርስ ለምን አይወጣም? ምክንያቱም የጴጥሮስ ኃይል የጴጥሮስ ስም ከበስተጀርባው ኢየሱስን የያዘ ስለሆነ ማለት ነው። በድፍረት የምናገረው በዚህ ዙሪያ ምክንያቱም ጴጥሮስን እኔ ያወቅኩት መጽሐፍ ቅዱስ ላይ የጌታ ሐዋርያት ሆኖና ስልጣን ተሰጥቶት ወደ ሐዋርያ አገልግሎት ሲሄዱ ሙታንን እንዲያስነሱ አጋንንትን እንዲያወጡ ስልጣን ተሰጥቷቸው ነው። ስልጣንን የተቀበሉት ከክርስቶስ። ስለዚህ በክርስቶስ ስልጣን ጴጥሮስ የሚያደርገውን ስራ የእሱን ስም ይዤ አጋንንትን ውጣ ብል እና በቆጣ አጋንንቱ የሚወጣበት የምር በመጀመሪያ ደረጃ የጴጥሮስ ስም አሰርቶ አስደንግጦት ሳይሆን ጴጥሮስ የጌታ ሐዋርያ ስለሆነ ብቻ ነው። ስለዚህ ሰይጣን ለሐዋርያቶች ወይም ለደቀ መዛሙርቶች ይታዘዛሉ ማለት ነው። ታሳቢ አድርገው ኢየሱስ ክርስቶስ እንምትለው ላሳይ እንደሚታዘዙ መጽሐፍ ቅዱስ ለሐዋርያት ሲታዘዙ ዲያብሎስ ውጣ ሲሏቸው ይታዘዝላቸው ነበር። እስቲ ያሳይ። ኦኬ 1 ሚኒት ለምሳሌ መነሻቸው ለሐዋርያት ለማድረጋቸው ሉቃስ ወንጌል ምዕራፍ 10 ከቁጥር ላይ እንደዚህ ይላል። ከላይ ጀምሮ እናንብበው። የሚሰማችሁን እኔን ይሰማል አለ። ከቁጥር 16 ጀምሮ የሚሰማችሁን እኔን ይሰማል፣ እናንተን የጠላ እኔን ይጠላል። ለምሳሌ ቅድም የሚሰማችሁ እኔን ይሰማል ሲል ጴጥሮስን መስማት ማንም መስማት ነው ቴዲ? ጴጥሮስን መስማት ማንም መስማት ነው። ጌታ ኢየሱስ መስማት ነው። የሚሰማችሁ እኔን ይሰማል ስላለ ስለዚህ ይሄና ስልጣን ሰጥቷቸዋል። እኔ ጠይቀኝ የሚጠራችሁ እኔን ይጠራል። እንትን እያለን ስለሆነ የሚሰማችሁ እኔን ይሰማል አለ። እናንተን የጠላ እኔን ይጠላል አለ። ጴጥሮስን መጥላት ማንም መጥላት ተደርጎ ተጻፈው ነው እዚህ ላይ ኢየሱስን መጥላት እነሱን መስማት ደግሞ ልክ ኢየሱስን እንደ መስማት ተደርጎ ተጻፈ። ኦኬ እንቀጥል። ቀጠላልና ደግሞ እንዲህ አለ ሰብአዊውን በደስታ ተመልሶ ጌታ ሆይ አጋንንት እንኳን በስምህ ተገዝተውልናልና አሉት ይላል። አጋንንት በምን ተገዝተውልናል አሉት? ሐዋርያቶቹ አጋንንት እንኳን በስምህ ተገዝተውልናል። ቀጠላሉና እንደዚህ እንዲህም አላቸው ሰይጣን እንደ መብረቅ ከሰማይ ሲወርድ አየዋል። እነሆ እባቡና ጊንጡን ትረግጡ ዘንድ በጠላትም ኃይል ሁሉ ላይ ስልጣን እሰጣችኋለሁ፣ የሚጎዳችሁ ምንም የለም ማለት። ነገር ግን መናፍስት ስለተገዙላችሁ በዚህ ደስ አይበላችሁ፣ ስማችሁ ግን በሰማያት ላይ የተጻፈ ደስ ይበላችሁ አላቸው። ተገዝተውልናል አሉ። አሁን በአንተ ስም አጋንንት ተገዝተውልናል አሉ። ስለዚህ አጋንንትን መግዛት በመቻላቸው ምክንያት ሐዋርያት ጌታ ኢየሱስ ክርስቶስ ፊት መጥተው እንደዛ እያሉት ነው። ስለዚህ ይሄ ነው ምን ያስደንቃችኋል አለ። ስማችሁ በሰማያት ስለተጻፈ ነው ደስ ሊላችሁ የሚገባው ብሎ ይመሰክርላቸዋል። ለሐዋርያት እንደሚገዙላቸው እንደሚታዘዙላቸው በቀጥታ ተጽፏል። ይህንን ያገኙት ከክርስቶስ ኢየሱስ ስልጣን አንጻር ነው። የሱ ተከታይ እንደመሆናቸው ነው። ተገዙልን ብለው ስለዚህ አሁን እኔ በሐዋርያው ጳውሎስ ስም የያዘ አጋንንት ይልቀቅ፣ በቅዱስ ገብርኤል ስም ሰይጣን ይልቀቅ፣
በቅዱስ ሚካኤል ስም ሰይጣን እንደገና ደግሞ ትክክል ነው ያልከኝ ልጨምርልህ ሌላ ጥቅስ ለአንድ ጥቅስ ደግሞ ልጨምርልህ ሐዋርያት ሲያስወጧቸው ደግሞ ወይ ደግሞ ከአጋንንት ሲለዩቸው የሐዋርያት ሥራ ምዕራፍ 16 ከቁጥር 16 ጀምሮ ያለውን ነገር ላንብብልህ። እንደዚህ ይላል፣ ወደ ጸሎት ስፍራም ስንሄድ ይላል የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ ታመጣ የነበረች አንዲት ገረድን አገኘናል። እርሷም ጳውሎስንና እኛን እየተከተለች የመዳን መንገድ የሚነግሯቸው እነዚህ ሰዎች የልዑል አምላክ ባሪያዎች ናቸው ብላ ትጮህ ነበር አለ። ይህንንም እጅግ ቀን አደረገች። ጳውሎስ ግን ተቸገረና ዞር ብሎ መንፈሱን አለ ከእርሷ እንድትወጣ በኢየሱስ ክርስቶስም አዛሃለሁ አለው። በዚያም ሰዓት ወጣ። ከዛ በፊት እነ ጳውሎስ ወዴት እየሄዱ ነበር? ወደ ጸሎት ስፍራ እየሄዱ ነው። ወክስ ያደረግ የሚሄዱት አነሳሳቸው ይላል። ወደ ጸሎት ስፍራ ስንሄድ ይላል። ወደ ጸሎት ስፍራ ስንሄድ ይላል። ከላይ ሳነብላ ሰማኙ ነበር። ወደ ጸሎት ስፍራ ስንሄድ ይላል የሟርተኝነት መንፈስ የነበረባት ለጌቶቿም እየጠነቆለች ብዙ ትርፍ የምታመጣ የነበረች አንዲት ገረድን አገኘን ብሎ ነው የሚናገረው። እና ያ መንፈስ በዛች ሴት ሆኖ እንደዛ ሲጮሁ ሲያዩት ምን አደረገ? ጳውሎስ አስወጣው። ማን ያስወጣው? ያን ሰዓት ላይ ጳውሎስ አስወጣው። ጳውሎስ እንዴት ሊያስወጣው ይቻላል? አስቀድሞ ጳውሎስ የጌታ የኢየሱስን መንፈስ የተቀበለና የደረ በክርስቶስ ኢየሱስም ያመነ በስሙ ኃይልን ስልጣን ማድረግ የሚችል ሰው ስለሆነ ምን ብሎ አስወጣው? ጳውሎስ ምን ብሎ ነው ያስወጣው? ውጣ ነው ያለው። ይሄው እንዲህ ይላል፣ በክርስቶስ ኢየሱስም አዛሃለሁ አለው። በክርስቶስ ኢየሱስም አዛሃለሁ ልትወጣ ስልጣኑን የሰጣቸው ክርስቶስ ኢየሱስ ስለሆነ በክርስቶስ ኢየሱስ ቅድም ምን ብያለሁ መሰለህ ቴዲዬ? በሚካኤል በገብርኤል ቢባል ከክርስቶስ ኢየሱስ ስም ተለይቶ ሚካኤል በራሱ የሚያደርገው አንዳች ነገር የለም። ይህንን በደንብ አድርጋችሁ ልትረዱ ይገባል። ቅድም ጌታ ምን አለ? እናንተን የሚሰማ እኔን ይሰማል አለ። ስለዚህ ሚካኤልን የምንሰማው ከክርስቶስ ኢየሱስ ስለሆነ ነው እንጂ ከክርስቶስ ኢየሱስ ተቃራኒ የቆመ ሌላ አካል ቢሆን ኖሮ ሚካኤልንም አንሰማው። ሚካኤልን እኮ ያወቅነው እኮ የጌታ ወታደር ስለሆነ ነው እንጂ በክርስቶስ ኢየሱስ በኩል ስለመጣ ነው እንጂ እኮ አንቀበለውም አናውቀውም ነበር። ገብርኤልን እኮ የተቀበልነው እኮ በክርስቶስ ኢየሱስ በኩል የክርስቶስ ኢየሱስን መወለድ ሊነግረን ስለመጣ ነው እንጂ እኮ ገብርኤልን እኮ አናውቀውም ነበር። ስለዚህ መታወቂያቸው ኢየሱስ የሆኑት እነሱ መታወቂያቸው ኢየሱስ የሆኑትና የጌታን እውነተኛው መንፈስ በተቀበሉ ሰራዊቱ ዲያብሎስን ድል ማድረግ ያናል የሚረብሽ ነገር አይደለም። ኦኬ፣ እኔ ለምሳሌ ጠየቁ መጽሐፍ ቅዱስ ላይ ሁሉም ሰው ሰይጣን ያወጣል። እሺ፣ ሰይጣን ያወጣል። ሰይጣን ራሱ በጉኤል ዙቤል መንፈስ ሰይጣን ያወጣል። ኢየሱስ ክርስቶስ ሰይጣን በሚያወጣበት ሰዓት ራሱ እነሱ ያወጡ እንደነበረ ወይም ደግሞ ከዚህ በፊት የነበሩ ሰዎች ያወጡ እንደነበረ መስሏቸው እሱማ አጋንንትን በአጋንንት ስም ነው የሚያወጣው ሁሉ ብሎ ተዘባብተውበታል። አሁን የኔ ጥያቄ ሰይጣን ይወጣል፣ ግን ሰይጣን የሚወጣው ለምሳሌ እመንም አትመንም ለስሙ ይገዛል አይደል? ለኢየሱስ ክርስቶስ ስም ይገዛል። የኔ ጥያቄ ቀጥታ መጥቼ በገብርኤል ስም፣ በሚካኤል ስም፣ በማርያም ስም አንተ ዲያብሎስ ልቀቅ፣ አንተ ሰይጣን ልቀቅ ብል ትክክል ነው? የኔ ጥያቄ ትክክል ነው? እነዚህ ሰዎች የሚሰብኩት ይሰብኩ የነበረው ኢየሱስን ስለሆነ የምትለው ነገር ገብቶኛል። ቅዱሳኖች ናቸው። ግን በቅዱሳን ስም ለምሳሌ በሐዋርያው ጳውሎስ ስም፣ በሐዋርያው ጴጥሮስ ስም፣ በቀደም ባልኩ ሰዎች ስም ዳይሬክትሊ ጠርቼ ሰይጣን ልቀቅ፣ አጋንንት ልቀቅ ብል ትክክለኛ ነው ወይ? ጥያቄ ኤግዛክትሊ እኔም እሱን ነው ትክክል ነው እያልኩ ያለው። አንደር ዋን ኮንዲሽን አልኩኝ። ትክክል የሚያደርገውን ነገር ትክክል የሚያደርግበት ዋነኛ ምክንያቱ ምንድን ነው ብለን ስንነጋገር ይሄ ስሙን የምንጠራው ጻድቅ ይሁን ስሙን የምንጠራው መልአክ ይሁን ቅድም እንደ ማስረጃ በማቴዎስ ወንጌል 16 ላይ ያለውን አስቀምጬ ነበር። ምን አለ ጴጥሮስ? አንተ አለት ነህ አለ፣ በአንተ ላይ ቤተክርስቲያኔን እሰራታለሁ አለ። የሲኦል ልጆች ሊያናውጧት አይችሉም። በምድር ያሰርከው በሰማይ የታሰረ ይሆናል። አሁን ጴጥሮስ በምድር ሲያስር የት ድረስ እየታሰርክ ነው ማለት ነው? ሰማይ ድረስ እየታሰርክ ነው። ምን ያህል ማለት ነው ለጴጥሮስ የተሰጠው ስልጣን እና ጴጥሮስ ሲያደርገው ምን ያህል ድረስ እንደሚሄድ በዚህ መመልከት ትችላለህ። ሲያስር ትታሰራለህ፣ ሲፈታ ትፈታለህ። ይህን ማሰጠው
ክርስቶስ ኢየሱስ ሰጠ። ልክ እንደዛው ሚካኤል በሚካኤል ስም ሰይጣንን ለምሳሌ በሚካኤል ስም ውጣ፣ በገብርኤል ስም ውጣ፣ በኡራኤል ስም ውጣ ወይ በሐዋርያው ጴጥሮስ ስም በጳውሎስ ስም ውጣ ስለው በመጀመሪያ ደረጃ ሊያስደነግጠውና ሊያስፈራ የሚችለው የቅዱስ ሚካኤል ማንነቱን ከየት ነው የመጣው የሚለው ነው። ማተር የሚያደርገው ስሙ ብቻ ነው እንጂ እኮ ሚካኤል ተብሎ እኮ ቃሚ እኮ ይኖራል ስሙን ብቻ ይዞ ማለት ነው። ጴጥሮስ ተብሎ እኮ በጣም እኮ ወንጀለኛ እኮ ይኖራል። ግን የትኛው ጴጥሮስ የሚለው ግን ማተር ያደርጋል። በሐዋርያው በቅዱስ ጴጥሮስ ስም ያንን አጋንንት ውጣ ብለው ሐዋርያው ቅዱስ ጴጥሮስ በምድር ላይ ሰይጣንን ሲያስጨንቅ ወንጌልን ሲያስፋፋ ድልን ተአምራትን የሚያደርግ እንደሆነ መጽሐፍ ቅዱስ በሐዋርያት ሥራ ምዕራፍ 8 ላይ ይነግረናል። ስለዚህ ሲያሳድደው የነበረ ስለሆነ ኦፍኮርስ በሱ ስም ሊወጣ የሚችለው ጴጥሮስ ይዞት የመጣው ተሸክሞት የመጣው መንፈስ ቅዱስ የራሱን ሳይሆን የክርስቶስ ኢየሱስን ስለሆነ ስልጣን በሰማይና ምድር ሰጥቻቸዋለሁ ስለተባለ ስልጣን ስላላቸው መንፈስ ቅዱስን እፍ ስላለባቸው ኃይልን እንዲያደርጉ ስላደረጋቸው ከክርስቶስ ኢየሱስ አንጻር በጴጥሮስ ስም ኃይል ብታደርግ የጴጥሮስ ስሙ በራሱ ኃይል አድርጎ ሳይሆን የጌታ ሐዋርያ እንደመሆኑ ነው ኃይሉ ነው። ግን የኃይል ምንጭ ሁሉ ለጴጥሮስም የኃይል ምንጭ ኢየሱስ ነው፣ ለሚካኤልም የኃይል ምንጭ ኢየሱስ ነው፣ ለገብርኤልም የኃይል ምንጭ ኢየሱስ ነው። የሚካኤል ስም ተአምራትን ቢያደርግ በራሱ ተነሳሽነት ሳይሆን ያደረገው የክርስቶስ ኢየሱስ ወታደርና አገልጋይ እንደመሆኑ። ኦኬ ዋናው አድማጭ ተመልካቾች እናንተ የምትይዙት ነገር አለ። እንግዲህ እንዳልኳችሁ በዓለም ያለው ልጅ ነኝ እኔ። ጥያቄ ጠይቄ መጨረሻ ላይ እኔና እኔ ተከታዮች የሆነ ሃይማኖት እንገባለን ሆን እናደርጋለን። እስከዛው ግን የመጠየቅ ነፃነት ስላለን ያን ተጠቅመን ነው እየጠየቅን ያለ ነው። ወደ ሌላው ልምጣ፣ ወደ አጋንንቱ ፓርት እንመለሳለን። በልሳን ጉዳይ ሳይሆን አንዳንዶች ልሳን ይቀበላሉ፣ አንዳንዶች ልሳን አይቀበሉም። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ለምሳሌ ጆይን ባደርግ በልሳን መጸለይ ይችላል? ለሐዋርያት የተገለጠው ልሳን ኦፍኮርስ። ከዛ ውጭ ግን ምላስን ከምላስ ጋር በማጋጠም ትርጉሙ የማይታወቅ ለማን እንደተነገረ የማይለይ ከተናገርከው በኋላ ደግመህ ማታውቀው የተናገርከውን ነገር በጎን ያለው ሰው የማይሰማው ምላስን ከምላስ ጋር ወይም ስፒኪንግ ኢን ታንግ ተብሎ የሚነገረው ያ ልሳን ግን የኢትዮጵያ ኦርቶዶክስ ተዋሕዶ በሐዋርያትም የማይታወቅ ይሄ ከ100 ዓመት በኋላ የመጣም ትምህርት ነው ሲጀመር እንጂ ቀድሞ የነበሩ ሐዋርያት እነ ዛሬ ላይ ያሉት ፔንቴኮስታሎች የሚናገሩት ልሳን አይናገሩ። በቤተክርስቲያናችን ልሳን አለ። ኦፍኮርስ ልሳን ቋንቋ ነው ቴዲ፣ ሌላ ምንም ነገር አይደለም። የማታውቀው ልሳን በመንፈስ ቅዱስ ኃይል ሲገለጥልን ነው። የመጽሐፍ ቅዱስን መሰረት አድርጌ ላስረዳ እሱ ዙሪያ ነው። ኦፍኮርስ ቤተክርስቲያን በልሳን ታምናለች፣ ግን የምታምነው በሐዋርያት ልሳን ነው እንጂ በፔንቴ ልሳን አይደለም። የፔንቴዎች ልሳን ራሱ በነገራችን ላይ ቴዲ በፕሮቴስታንቱ ዘንድ እንኳን ይሄ ልሳን ተቀባይነት እንደሌለው ታውቃለህ። የሚቀበሉት አሉ፣ የማይቀበሉት አሉ። ኢንፎርሜሽን ለምሳሌ ካልቪኒስት ወይም ሪፎርመር ቴዎሎጂያን ባፕቲስት ያልካቸው ቅድም አይቀበሉትም። ሲጀመር ከአጋንንት ነው ብለው ነው የሚያምኑት። ዲፍረንሱ በእነሱ ውስጥም አለ። ግን እኛ ትክክለኛውን ልሳን እንቀበላለን። ሐዋርያት ሥራ እንደውም አሁን የምንቀበሉት በዓለ ሃምሳ የሚባለው ይህንን መሰረት ያደረገ ነገራችን ላይ ሐዋርያት ሥራ ምዕራፍ 2 ቁጥር 1 ላይ ይላል በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆኖ አብረው ሳሉ አለ ድንገት እንደሚነጠቅ አውሎ ነፋስ ከሰማይ ድምፅ መጣ። ተቀምጦም የነበሩበት ቤት ሁሉ መላው እንደ እሳት የተከፋፈሉ ምኖች ልሳኖች ታዩአቸው። የሚታይ ልሳን ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። መንፈስ ምን እንዳላቸው? መንፈስም እንደሰጣቸው በሌላ ልሳን ይናገሩ ጀመር። ቀድሞ በማያውቁት ቋንቋ ማለት ነው። ምናልባት አንድ ቋንቋ ከሆነ የሚያውቁት ቀድሞ በማያውቁት ቋንቋ መንፈስ ቅዱስ እንዲናገሩ አደረጋቸው። ይሄ ልሳን በቤተክርስቲያናችን ውስጥ ተቀባይነት አለ። ለምሳሌ ልሳነ ግዕዝ አለ በቤተክርስቲያን ውስጥ። ስንት ቋንቋ አለ? ግዕዝ አላት፣ አማርኛ አላት፣ ኦሮምኛ አላት። በእነዚህ ትገለገላለች። ይሄ ልሳን ነው። ኦሮሚያ ክልል ላይ ላሉት በኦሮምኛ ትሰብካለች። አማራ ክልል ላይ አማርኛ ብቻ ለሚሰሙት በአማርኛ ትሰብካለች። በውጭ ዓለም ላሉት በእንግሊዝኛ ትሰብካለች። ትግረኛ ለሚሰሙት በትግረኛ ይሰማሉ። በሀዲየኛ የሚሰሙ ሀዲየኛ ይሰማሉ። ይሄ ነው ልሳን ማለት። ስለዚህ ይሄ ያላት ቤተክርስቲያን የስ አላት። በዚህ ትገለገልበታለች። አዎ እየተገለገለችበት ነው። ለሐዋርያትም እኮ ቋንቋ ነው ልሳን፣ ሌላ ምንም አይደለም። ወደ አገልግሎት ወደ ዓለም እየሄዱ ስለሆነ የሚያውቁት አንድ ቋንቋ ነው። የሚያገለግሉት ደግሞ ዓለምን ሁሉ ስለሆነ በሚሰሙት ሰዎቹ በሚሰሙት ቋንቋ ወንጌልን እንዲያገለግሉ መንፈስ ቅዱስ ይህን ስጦታ ሰጣቸው ለወንጌል መስፋፋት። ይሄኛውን ልሳን እንቀበላለን። ግን ሻራባዳ እየተባለ ምንም ትርጉሙ ለማን ይናገር ያለ ትርጉም አልባ ምላስን ከምላስ ጋር እየገጣጠምክ የምታወራው
ጴጥሮስ አያውቀውልህ፣ ጳውሎስ አያውቅልህ፣ መንፈስ ቅዱስ አያውቀውም። ያ በመንፈስ ቅዱስ ላይ ሞክ እንደማድረግ ጭምር ነው። ሞክ እንደማድረግ ጭምር። ይሄኛውን ልሳን ግን እንቀበለዋለን። ሲጀመር ጳውሎስ ራሱ እኮ ልሳን የሚናገር ሰው ካለ ሲጀመር በጉባኤ መሀል ልሳንን አትናገሩ ይላል። የምትናገርም ከሆነ መተርጎም መቻል አለበት። አንዱ መተርጎም አለበት። ይናገራል አንደኛ ቆሮንቶስ 14 ላይ። እስኪ የትኛው የፕሮቴስታንት ቸርች ላይ ነው በነገራችን ላይ ከጎን ቆሞ ሲተረጎም አይተህ ታውቃለህ? እጅ ስለማለት እኔ ጳውሎስ መድረክ ላይ ልታይ ትችላለህ። መድረክ ላይ ካየህ ተርጓሚ ግን ልሳኖች መድረክ ላይ ሲነበሩ የተተረጎመ ልሳን የለም። ሲጀመር ለመተርጎም እኮ ማወቅ አለብህ። መጀመሪያ የተናገርከውን ቃል የወጣውን ከአንደበትህ የሚታወቅ ቃል መሆን አለበት። የሆነ ቃል ሊኖረው ይችላል። ቻይንኛ ብናገር ቻይንኛ የሚያውቅ ሰው መተርጎም አለበት። ያ ልሳን እኮ ተናጋሪው አያውቀው፣ ሰሚው አያውቀው፣ ማንም አያውቀውም። አየር ላይ ነው የምታወራው። እንደተናገርኩ ሁሉ ላታውቅ ትችላለህ። ሰው ይሄ ዴሚኒክ በሆነ መንገድ የሚነገር ነው እንጂ እየሰደበህ ሊሆን ይችላል። ኦፍኮርስ ሁኖስ ሙድ እያዘብህ ያ እኔ ማውቀው ነገር ካልተረጎመ እየሰደበኝ ሊሆን ይችላል። ገባ አያውቁትም። እሺ ጨረስክ? ቀጥላ። እሺ ሌላኛው በነቢያት አገልግሎት ነቢይ እንትና ምናምን ሲል ሰማለሁ። እንትና ነቢይ ምናምን እንደዚህ ጣት ምናምን የጠሰሩ ፖስተር ላይ ምናምን አለ። ብዙ እንትና ምናምን ነቢይ እንትና ጋር ፕሮግራም አለ ይባላል። እና እናንተ ጋር ያሉ ነቢያቶች እኛ ጋር ስላለውና እነሱ ጋር ስላለው ልናገር። ነቢይ እንትና ብለው የሚሰይሙት እነዛ ሁሉ ኦፍኮርስ ነቢያቶች ናቸው። ግን ምን አይነት ነቢያቶች ናቸው? ሐሰተኛ ነቢያቶች ናቸው። ትልቁ ነገር እሱ ነው። ሐሰተኛ ነቢያቶች ነው። በአዲስ ኪዳን ነቢይ የሚል አገልግሎት አለ። መጽሐፍ ቅዱስን መሰረት እናደርጋለን። በመጀመሪያ ደረጃ ዝም ብለን እንዳንናገር። በአዲስ ኪዳን ማውቀው አንድ ነቢይ አለ። ግን እሱ እነግርሃለሁ፣ ቦታውን ከጠየቀኝ ያሳያል። ነቢይ ነው፣ አዘ ሴም ታይም ደግሞ ጠንቋይ ነው። ታውቃለህ? ደርቦ ታሳየኛለህ። አጣቅሜን ይዞ ያሳያል። እነግርሃለሁ። ሐዋርያት ሥራ 13 ክፈት አሳያለሁ። የማቴዎስ ወንጌል ላይ እሱ እኮ ደምሳሽም ነብይ ነኝ ብሏል። እሱ ሐዋርያት ሥራ ምዕራፍ 24 ላይ ሐዋርያት ሥራ ምዕራፍ 24 ከቁጥር 10 ላይ በዚያን ጊዜ ብዙዎችን ያሰናክላሉ፣ እርስ በርሳቸው አሳልፈው ይሰጣጣሉ፣ እርስ በርሳቸውም ይጣላሉ፣ ብዙ ሐሰተኛ ነቢያት ይነሳሉ፣ ብዙዎችንም ያስታሉ፣ ከአመፃም የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ይላል። ስለዚህ አሁን ጌታ ኢየሱስ ክርስቶስ በአዲስ ኪዳን ነቢያት ሾሟል ወይ? ነቢያትን አስነስቶ ሾሟል ወይ? ነቢይስ ማለት ምንድን ነው? አስቀድሞ ያለውን ነገር የሚሆነውን ነገር መናገር ነው አይደል? ስለዚህ ጌታ ከመምጣቱ በፊት ነቢያት ነበሩ። የእነሱ ትንቢት ፉልፊልድ ሆናል። የሚሆነውም ደግሞ የተናገሩት ነገር ያልሆነው ደግሞ ይሆናል። ከዛ ውጭ በአዲስ ኪዳን ክርስቶስ ያደረገው ሐዋርያትን ያስነሳ፣ ሐዋርያትንም በዛን ሰዓት ነው ያደረገው። ከዛም በኋላ የተነሱት የቤተክርስቲያን አባቶች ናቸው እንጂ ልክ እንደ ሐዋርያት ተብሎ አይደለም የቀጠሉ። ስለዚህ በአዲስ ኪዳን የትኛውን ነብይ ነው ክርስቶስ የሾመው? ለምሳሌ በቃ አንተ ለነብይነት አገልግሎት ትፈልጋለህ፣ ይህን ትናገራለህ ብሎ ነብይ አድርጎ የሾመው አለ? ለሐዋርያ አገልግሎት የመረጣቸው 12ቱ ሐዋርያት አሉ። ከዛ ውጭ ነቢያት ነብይ ትርጉሙ ምንድን ነው? ነብይ መጽሐፍ ቅዱስ እንደሚነግረን የነብይነት አገልግሎቱ ወይም ደግሞ የተገለጡበት መንገድ ያለፈውን ነገር የተከናወነ ያለፈውን ነገር ይናገራሉ፣ የሚመጣውን ነገር ይተነብያሉ። ስለዚህ የተገለገሉት በዚህ ምክንያት ነው። በራእይ ሊገለጥላቸው ይችላል። የእግዚአብሔር መልአክ መጥቶ ሊነግራቸው ይችላል። እግዚአብሔር በራሱ መንገድ መጥቶ ልቦናቸው ውስጥ ሊያስቀምጠው ይችላል። ያ ከእግዚአብሔር የሰሙትን ነገር ያልሆነውን ነገር ወደ እንደሚሆን አድርገው የሚናገሩት እነሱ ነቢያቶች ናቸው። በእግዚአብሔር በኩል ጋድ ሆኖ በእግዚአብሔር በኩል ሆኖ የሚናገሩ ነቢያቶችን ልኳል ክርስቶስ። ከዚህ በፊት እግዚአብሔር ነቢያቶችን ልኳል። እነ ኢሳያስ ነብይ ናቸው፣ እነ ኤርሚያስ ነብይ ናቸው። ስለዚህ እነዚህ አገልግሎታቸውን ጨርሰዋል። የተናገሩትም ትንቢት ደግሞ ተፈጻሚነቱንም አድርጓል። ለማስተማርም ይላካሉ፣ የእግዚአብሔርንም ሕዝብ ለመገሰጽ ይላካሉ።
ለማስተማር የእግዚአብሔርን ሕዝብ ለመገሰጽ ወደ እግዚአብሔር እንዲመለሱ ለማድረግ ትንቢትን ለመናገር ይላካሉ። ያንንም ስራቸውንም አድርገዋል። ነብዩ ናታን ለምሳሌ ሳውል የተባለው ሰው እሱ የአሕዛብ ሐዋርያ ነው። የሾመውም በጌታ በኢየሱስ ምክንያቱም እሱ ወደ አሕዛቦች ወይንም ደግሞ የእስራኤል ቤቶች አሉ አይሁዳውያን የተባሉት እሱ ደግሞ ጭራሽ ጣዖት አምላኪ ወደ ነበሩት ከስር መሰረታቸውም ጭራሽ እግዚአብሔርን ወደማያውቁት እንደ የተላከው በዛም በጣም ተሳክቶለታል። የአሕዛብም ሐዋርያ ነው። ራሱን በተደጋጋሚ እንደዛ ብሎ ጠርቷል። ኦኬ ከጨረስ ቅድም ስትናገር የቀድሙ ግን ካልጨረስክ ነገር ቀጥል። ጥያቄው ሐዋርያ ሥራ ስንት ነበር ያልከኝ? የቀድሙ ሐዋርያ ሥራ 13 ነው። እሱን አሳያለሁ። ሐሰተኛ ነቢይና ጠንቋይን አሳያለሁ። ቆይ ቅድም ስትናገር እኛ ጋር ያሉት ትክክለኛ ነቢያቶች ናቸው፣ ሌሎቹ ጋር ያሉት ሐሰተኛ ነቢያቶች ናቸው ስትል ሰማሁ ነው። እኛ ጋር ትክክለኛ ነቢያቶች አላልኩኝም። በዚህ በአሁኑ ሰዓት ላይ ትክክለኛ ነቢያቶችና ሐሰተኛ ነቢያቶች አሉ። ትክክለኛ ነቢያቶቹ ኦልሬዲ ትንቢታቸውን ተናግሮ ትንቢታቸው ተፈጻሚነት አግኝቶ አልፈዋል። በአዲስ ኪዳን ግን ነቢይ ብሎ ክርስቶስ የሾማቸው ነቢያት አድርጎ የሾማቸውና የላካቸውን አንመለከት። አንድም የአዲስ ኪዳን ጥቅስ ላይ ሐዋርያትን ወደ ወንጌል አገልግሎት ላከ እንጂ ነቢይ አድርጎ ሾሞ የላከው ምንም አይነት ነገር የለም። ከዚህም የተነሳ የነቢይነት አገልግሎት በክርስቶስ ኢየሱስ መምጣት ተፈጽሟል፣ ፍጻሜነቱን አግኝቷል። ትንቢቱ የተነገረው ሁሉ ለክርስቶስ ነበር፣ እሱ መጥቶ ፍጻሜነቱን አግኝቷል። እሱን እነግርሃለሁ፣ ችግር የለውም። አንድ ነቢይ ሐሰተኛ ነቢዩን ትክክለኛ ነቢዩን እንዴት ነው የሚታወቀው? ከሚያስተላልፈው ትምህርትና ከያዘው እውነት አንጻር፣ ከሚናገረው ነገር አንጻር። ለምሳሌ በቀላሉ የፕሮቴስታንት ነቢያቶችን ለማወቅ በጠቅላይ ሚኒስትር ዶክተር አብይ ላይ እንኳን 90 አይነት ትንቢት የተነገረ ይሞታል አሉ፣ 20 ዓመት ይገዛል፣ 40 ዓመት ይገዛል፣ 90 ዓመት ይገዛል፣ እንደዚህ ይሆናል። እነዚህ ሰዎች ከአንድ ስፒሪት ቢሆኑ ኖሮ የሁሉም ተመሳሳይ ነበር የሚሆነው። እናም ደግሞ በብዛት ነቢያቶች የምትላቸው አሁን ላይ የምንመለከታቸው እያንዳንዱ ነቢያት የተባሉት ሁሉም የሚናገሩት ነገር ምንድን ነው? በመጀመሪያ ደረጃ ዕዳ ማሰረስ ፕሮግራም ይልሃል። ሲፈልግ ነጭ ቤት ተገዛለህ ይልሃል። በህይወት የሞተችዋን ሴትዮ በህይወት አለች ብሎ ያወራል፣ ግን እኮ ሞታለች። ስለዚህ ከንግግራቸው ከፍሬያቸው ታውቋቸዋላችሁ እንደሚል ከፍሬያቸው ይታወቃሉ በቀላሉ ከጌታ እንዳልሆኑ ማለት ነው። ለቪዛ ለመኪና ለቤት የሚናገር ነቢይ መጽሐፍ ቅዱስ ላይ አላየንም። ስለ ምድራዊ ነገር የተጠራ ነቢይ የለም። እስኪ አንድ ስውር ነቢይ ላሳይ። እርግጠኛ ነኝ 50 በመቶ የሚሆነው ሃይማኖተኛ አያውቀውም። ይሄን ነቢይ የሚያውቁ አሉ። ምናልባትም 50-60 በመቶ የሚሆኑ ሰዎች ይሄን ስውር ነቢይ ያውቁት። የሐዋርያት ሥራ 13 ከፍቻለሁ። ከአንድ ጀምሮ እስኪ አንብብልን። በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ ይላል። እነርሱም በርናባስ ምን ነበሩ? ኔጌር የተባለው ምን ነበሩ? በአንጾኪያ ባለችው ቤተክርስቲያን ነቢያትና መምህራን ነበሩ አለ። እነርሱም በርናባስ፣ ኔጌር የተባለው ስምዖን፣ የቀሬናው ሉኪዮስም፣ የአራተኛው ክፍል ገዢ የሄሮድስም ባለሟል ምናሄ፣ ሳኦልም ነበሩ ይላል። እነዚህም ጌታን ሲያመልኩና ሲጦሙ መንፈስ ቅዱስ በርናባስና ሳኦልን ለጠራቸው ስራ ለዩልኝ አለ። በዚያም ጊዜ ከጦሙ ለምን ስራ ለዩልኝ አለ? በዚያም ጊዜ በርናባስና ሳኦልን ለጠራቸው ስራ ለዩልኝ አለ። ለጠራቸው ስራ ሰዎቹ እየጸለዩ እያለ መንፈስ ቅዱስ መጥቶ ማለት እነሆ ጌታን ሲያመልኩና ሲጦሙ መንፈስ ቅዱስም በርናባስና ሳኦልን ለጠራዋቸው ስራ ለዩልኝ አለ። በዚያም ጊዜ ከጦሙ ከጸለዩ እጃቸውንም ከጫኑ በኋላ አሰናበቷቸው። እነርሱም በመንፈስ ቅዱስ ተልከው ወደ ሴሌቅያውያ ወረዳ ከዚያም በመርከብ ወደ ቆጵሮስ ሄዱ። በስላማና በነበሩ ጊዜ እዚህ ጋር እኚህ ሰዎች እየጸለዩ እያመለኩ እያለ መንፈስ መጣባቸው በአንጾኪያ ባለችው ቤተክርስቲያን። ከዛ ለጠራዋችሁ ወይም ለጠራዋችሁ ዓላማ ለዩልኝ የሚል መንፈስ ነው ይመጣላቸው ዘንድ ሰዎቹ አሁን ጉዞ ጀመሩ። ሰሜር የሆነ ፕሮብለም አለ።
የሆነ ልክ ያልሆነ ቦታ እኚህ ሰዎች አሁን ልክ ያልሆነ ቦታ የሆነ ቦታ አለ፣ የተበላሸ ነገር አለ፣ ይህን ፊክስ ታደርጋላችሁ ተብሎ ልክ ቴክኒሽያን መፍቻውን ምናምን ይዞ እንደሚሄደው መንፈስ መጥቶባቸው የሆነ ቦታ ችግር ስላለ ለጠሯቸው ዓላማ ትለዩልኛላችሁ ሂዱ አላቸው። ዝም ብሎ ነው የተጓዙ ሰዎቹ። እሺ ቀጥል። ከዛ የሚገጥማቸው እነሱም በመንፈስ ቅዱስ ተልከው ይሄኛውን አንብቤያለሁ። በእስልምና በነበሩ ጊዜ በአይሁድ ምኩራቦች የእግዚአብሔርን ቃል ሰበኩ አለ። አገልጋይም ዮሐንስ ነበራቸው። ደሴቲቱንም ሁሉ እስከ ጻፉ ብዙ በዞሩ ጊዜ በሪያሱ የሚሉትን ጠንቋይ ሐሰተኛ ነቢይ የሆነውን አንድ አይሁዳዊ ሰው አገኙ አሉት። በሪያሱስ ስራው ምንድነው? ጠንቋይ እና ሐሰተኛ ነቢይ ነቢይ ሳይሆን ሐሰተኛ ነቢይ ደርቦ ሐሰተኛ ነቢይ አሁን ላይ ጠንቋይም ነው ሐሰተኛ ነቢይም ነው። የሁለት ስራ ባለሙያ ነው። የጥምር ሙያ ባለቤት ነው። ባጭሩ ፕሮብለሙ እሱ ነው ማለት። እሺ ቀጥል። እና በሪያሱስ የሚሉትን ጠንቋይና ሐሰተኛ ነቢይ የሆነውን አንድ አይሁዳዊ ሰው አገኙ። እርሱም አስተዋይ ሰው ከሆነው ከሰርጊዮስ ጳውሎስ ከሚባለው ሀገረ ገዢ ጋር ነበር። ይህም በርናባስና ሳውልን ወደሱ ጠርቶ የእግዚአብሔርን ቃል ሊሰማ ፈለገ። ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጎማልና አገረ ገዢውን ከማንም ሊያጣመም ፈልጎ ተቃወማቸው። ጳውሎስም የተባለው ሳውል ግን መንፈስ አገረ ገዢውን ከማመን ሊያጣመም ፈለገ። ጠንቋዩ ግን ኤልማስ ስሙ እንዲሁ ይተረጎማልና አገረ ገዢውን ከማመን ሊያጣመም ፈልጎ ተቃወማቸው። ጳውሎስ የተባለው ሳውል ግን መንፈስ ቅዱስን ተሞልቶ ትኩር ብሎ ሲመለከተው አንተ ተንኮል ሁሉ ክፋትም ሁሉ የሞላብህ የዲያብሎስ ልጅ የጽድቅም ሁሉ ጠላት የቀናውንም የጌታን መንገድ ከማጣመም አታርፍምን አለው። ይህንን የተመለከተው ማነው? በመንፈስ ቅዱስ ላይ ጳውሎስ አገረ ገዢውን ሀሳቡን ሊያጣመም ሲሞክር ማለት ነው። አሁንም እነሆ የጌታ እጅ በአንተ ላይ ናት፣ እውርም ትሆናለህ፣ እስከ ጊዜውም ፀሐይን አታይም ማለት። ያን ጊዜ ጭጋግና ጨለማ ወደቀበት፣ በእጁም የሚመራውም እየዞረ ፈለገ። በዚያን ጊዜ አገረ ገዢው የተደረገውን ባየ ጊዜ ከጌታ ትምህርት የተነሳ ተገርሞ አመነ። ኦኬ፣ አሁን ቅድም እኚህ ሰዎች ሲነሱ እየጸለዩ ነበር፣ ያመለኩ እያለ ከሚጸልዩበት ቦታ አንጾኪያ ቤተክርስቲያን ላይ ሲጸልዩ ከነበሩት ውስጥ ጳውሎስና በርናባስ ተጠሩ ለአገልግሎት። በአንድ መንፈስ ሆኖ እየጸለዩ እያለ መንፈስ መጣና ሰሜር የሆነ ፕሮብለም ስላለ ትላካላችሁ አላቸው። በሌላ አባባል የእግዚአብሔር መልእክተኛ ሆነው ይሄን ሰውዬ ነው የሚጋፈጡት። ይሄ ሰውዬ በነገር ላይ ይሄ ሰውዬ አገር ገዢው ማለት በጣም ህግ አዋቂ ነው፣ በጣም እውቀት ያለው ነው። የመጨረሻው በዚያ አሁን ባለንበት እንትን አካዳሚሻን የሚባል አይነት ሰው። ይሄ በጣም የህግ አዋቂዎችን አፋቸውን ከፍተው እስኪያደምጡ አንዳንድ ሰው አይታለው። ለምሳሌ በጣም ህግ አዋቂዎችን በጣም እውቀት ያላቸውን ሰዎች ራሳቸው እስከ ማሳት እኮ የሚደርሱ እኮ አሉ ነቢያቶች። እነዚህ ያቃሉ እንትናቸው ያ አፍን ከፍተህ የምታደምጣቸው ሰዎች አሉ። እኚህ እነ ጳውሎስ ግን እንደነዚህ አይነት ሰዎች አይደሉም። ለምን? አነሳሳቸው ራሱ የተለየ ነው። በጸሎት ነው የተነሱት፣ መንፈስ ተሞልተዋል። ሰሙኤል ችግር ስላለ ይህን ችግር ፊክስ ታደርጋላችሁ ተብሎ በእግዚአብሔር ምሪት የወጡ ሰዎች ናቸው። ጳውሎስ ምን እንደሆነ አቅም ችግሩ እንደ አጋጣሚ የእግዚአብሔርን ቃል ለዚህ ለአገር ገዢው እያስተማረ እያለ ያ ሰውዬ ኢንተራፕት ያደርጋቸው ነው። ለምሳሌ አሁን አንተ ትክክለኛ ቀናና ቀጥተኛ የሆነውን የእግዚአብሔር ቃል ስትናገር አንዳንድ ሰዎች ያቆነጠንጣቸዋል፣ አፋፈን ይለዋል ምናምን። ለምንድን ነው መሰለህ? እነሱ አስቀድመው የሰበኩት የተጣመመ ወንጌል ሊጋለጥባቸው ስለሆነ ያንን እንዳትገልጥም ሊሆን ይችላል፣ አታውቅም። እና ጳውሎስ ግን እንደ ሰው አይደለም፣ በመንፈስ ስለተመራ ትኩር ብሎ አየው ይልሃል። ልቡንም ክፋት ተረፈ። ኦኬ፣ ፕሮብለሙ የሰውዬ ነው ማለት ሐሰተኛ ነብይና ጠንቋይ ነው። በሌላ አባባል በነብይ ስም የሚሰራው ስራ ግን የጥንቆላ ስራ ነው፣ የሴጣን ስራ ነው የሚሰራው ሰው። ስለዚህ በእግዚአብሔር ምሪት የመጣ በእግዚአብሔር መንፈስ ተሞልቶ የመጣ ሰው ስለሆነ እንደ ሰው ሊሸውዶ አልቻለም። ትኩር ብሎ ተመለከተው። አንተ ሐሰተኛ ነብይና ጠንቋይ የጌታን ቃል ከማጣመም አታርፍም ምን አለ ብሎ አልተውም። ሰው ኮንፈርሜሽን ይፈልጋል። ቢኮዝ ለዘመናት ለዓመታት የሰውዬ ትክክለኛ ነብይ ነው ብሎ ተቀብሎታል ህዝቡ። ዘን ኮንፈርሜሽን ስለሚፈልግ ከአሁን ሰዓት ጀምሮ አይኔ ይጠፋል አሉ። ኮንፈርሜሽን አሳያቸው፣ አይኑ ጠፋ ከዛ ጊዜ ጀምሮ። ስለዚህ ሐሰተኛ ነቢያቶችን
እንዲሁ ዝም ብለን ሐሰተኛ ነብይ ነው ብለን አይደለም እንደዚህ ወይ ከስብከታቸው ምናምን አይደለም የእግዚአብሔር መንፈስ ካልተሞላ በስተቀር it's very difficult ያውም ደግሞ ጸልዬ መንፈስ ተሞልተ ከኮንፈርሜሽን ጋር ነው እግዚአብሔር የሚልክህ ለማለት ፈልጌ ነውና እንጃውን በኔ ዕውቀት ወይ በሌላ ሰው ዕውቀት ሰዎች የሚያደርጉትን አይቼው የሐሰተኛ ነብይ ነው የሐሰተኛ ጠንቋይ ነው ልል ይችላል ወይም ደግሞ ይሄ ምናምን ብለይ ልናገር ይችላል እና በዚህ መንገድ አይመስልም ወይ ለማለት ያለው እሺ እንደዚህ ይላል ሁለተኛ ዮሐንስ መልእክት ምዕራፍ 1 ቁጥር 9 ላይ በትምህርት መለየት ስለምንችል በታምራትማ እኮ አንዳንድ ሰዎችም ታምራትን ሊያደርጉ ይችላሉ እኮ ቴዲ ለምሳሌ ከሰይጣን የተነሳ ታምራትን ሊያደርጉ የሚችሉ ሰው እንትራንታ ቋለ ታምራት የሚባለው ሰው በዚህ አጋጣሚ አንዴ የሆነ ሰዓት ተነስቶ የነበረው ሰው ነብይ ስለ ታምራት አታውቅም ታምራት ገለታ ስለሚባል ገለታ አርቲስቶችን አንቺም ዜሮ እንትን ይሄ ያዞረው ያ ሰው አሁን ሰውዬ እያንጓለለ ማለት ነው ባጭሩ እያንጓለለ ይባል ይመስለኛል በቅጥል ስሙ የሐሙሱ ፈረስ አሁን እሱ በተአምራት ልትለየው አትችልም እሱ ነው ለምሳሌ የእሳቱን ማን ለየው ከጊዜ ያስተዋለ ሰው እንኳን አልነበረም ቀስ ብሎ የመረመረ ነው መጨረሻ ላይ የተደረሰበት እና በትምህርት መመዘን ስለሚቻል እንደዚህ ይላል ለሚመጣው ሁሉ ይላል በክርስቶስ ትምህርት ለማይኖር ሰው አምላክ የለውም በክርስቶስ ትምህርት ለሚኖር አብና ወልድ አሉት እንግዳ የሆነ ትምህርት ሲኖር ያን ሰው ትለየዋለህ ያን ሰው እንደገና ደግሞ ራሱ ጳውሎስ በምን አይነትና እንዴት አይነት ሁኔታ መለየት እንዳለብን ሲናገር ገላትያ ምዕራፍ 1 እንዲህ ይላል ከቁጥር 8 ጀምሮ ነገር ግን እኛ ብንሆን አለ ከሰማይ መልአክ ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመው ይላል ቤተክርስቲያን ቀድማ የእግዚአብሔርን ወንጌል ተቀበላለች ከሱ የተለየ ወንጌል የሆነ ሰው ይዞልኝ ቢመጣ ጳውሎስ ካስተማረው ጴጥሮስ ካስተማረው ውጪ የተለየ ጌታ ካስተማረው የተለየ ይዞልኝ ቢመጣ በጌታ ትምህርት መዝነ ይሄ ትምህርት የተረገመ ነው ብለህ ማስወጣት ትችላለህ ስለዚህ በእግዚአብሔር መንፈስም ትመረምራለህ በተገለጠው እውነትና ትምህርትም ደግሞ መመርመር ትችላለህ ትክክል ግን አንዳንዴ እንደዚህ ረቂቅ አይነት ሰዎች ይገጥመዋል ገባ እንደ በሪያሱስ አይነት ረቂቅ አይነት ሰዎች ሲገጥሙ ትምህርት አሁን ላይ ፕሮቴስታንቱን እያሳቱ እንዳሉት ማለት ነው መለየት አልቻላቸውም ማለት እኛ ለይተናቸዋል ኦልሬዲ እኔ አላውቅም አንተ ንገረኝ እኔ አላውቅም እኛ ለይተናቸዋል መድረኩ አንተ ስለሆነ በነፃነት የፈለግከውን ተናገር እኔ አላውቅም አንተ ንገረኝ ለምሳሌ ፕሮቴስታንቱ አሁን ላይ ነቢያት ብለው የተሾሙትን ሰዎች መለየት አልቻለም ይከተላቸዋል እያንዳንዱ ነብይ ነኝ ብሎ ራሱን የሾመው ኢቭን የሚያስተምረው ትምህርት ስህተት እንደሆነ የሚናገረው ትንቢት ነው ብሎ የሚናገረው ነገር እንኳን ስለ ምድራዊና ስለ ምድር ላይ ስለሆኑ ኮተቶች እንደሆነ እያወቀ አሜን ብሎ ነው የሚቀበለው ይህን እንኳን መመርመር አልተቻለም እናንተ የገላትያ ሰዎች ማልክ ማን ነው አዚም ያደረገባችሁ እንደተባለ ሰው እንዴት ነው ቆም ብሎ መጽሐፍ ቅዱስ ላይ ነቢያቶች ምንድን ነበር ሲሰሩ የነበሩት እዩ ጩፋን መመልከት ይቻላል ዳንሳ እዩ ጩፋ ሌሎችም በጣም በርካታ ነብይ ነን ብለው የመጡት ሰዎች ከሚናገሩት ንግግር አንፃር ስህተት እንደሆነ እኮ መለየት ይችላል እንዴ ስንዴ ቃል አድርግልህ ኖርማል ነው ቴዲያው ሰምቷል እና ባልና ሚስት ቀርበው ተቸግረው ነብይ ጆይ ጭሮጋ ሰምታላ ባልና ሚስት ተቸግረው ቀረቡና ከዛ በኋላ ችግራቸውን ፊት ለፊት ወጥቶ መናገር አልቻሉም ከዛ እዛ ነገር ላይ ችግር አለ አላቸው አስደስታታለሁ ከዛ ስንት ደቂቃ አድርግላችሁ አልጋ ላይ ማለት ነው ስንት ደቂቃ አድርግላችሁ አለ ባለች ሰከንድ ላይ ልጨምርልህ ሰውየው ሰከንድ ነው የሚቆየው ማለት ከዚህ ባለች ሰከንድ ላይ ልጨምርልህ ስንት ደቂቃ ነው ኦኬ እሺ እሱ ስንት ደቂቃ አድርግላችሁ ሲል እሱኛው ምን አለ 20 ደቂቃ ይሁንልኝ አለ እሷ 30 ደቂቃ ይሁንልኝ አለች እንግዲህ ታያው ሊጨምረው ማለት በጸሎት ሊጨምር ከሆነች ሰከንድ ወደ 20 ደቂቃ ከሆነች ሰከንድ ወደ የሴቲቷ ፍላጎት 30 ደቂቃ እንዲሆንላት የሰውየው ፍላጎት 20 ደቂቃ እንዲሆንለት ነው እኛ እዚህ ብሔርተኛ እናወያያለን ሰው ሌላ ዓለም ላይ ነው ያለው ወይኔ ይሞላል ችግሩ እኮ ያሳስባል እንደ ችግር እኮ ያሳስባል ችግሩ ቢፈታላቸው እኮ ደስ ይለናል ግን በዚህ መንገድ አይደለም
ሕክምና ሊኖሩ ይችል ይሆናል አይደል? እስኪ የተሞላችሁ አንዳንድ ጻፉ። የተሞላላችሁ አንዳንድ ቁጥር ጻፉ። ችግር የለውም። ሰው ተሞልቶልኛል ይላል። እሺ ተሳክቶልኛል ይላል። በነቢያት አገልግሎት ተሳካልኝ ቤት ትገዛለህ ተብሎ የገዛ ሰው መኪና ይኖርሃል ተብሎ የኖረው ሰው ካለ ከዜሮ ተነስቶ ከመሬት ተነስቶ እኔ በዚህ ጉዳይ ምላሽ መስጠት አለባችሁ። በተለይ በነቢያቶች ጉዳይ ላይ እንግዲህ ልደት የኦርቶዶክስ ተዋሕዶ ቤተክርስቲያን ነው፣ መድረኩ እሱ ነው። ከዚህ ቀደም አንድ ለፕሮቴስታንት እምነት ተከታይ መድረክ ሰጥቻለሁ። አሁን ደግሞ ሁለታችሁንም አንድ መድረክ ላይ አድርጌ አይ በነቢያቶቻችን ዙሪያ ላይ የተነገረው ንግግር ትክክል አይደለም፣ ራሳችንን መከላከል እንችላለን እንፈልጋለን። እሺ የባንክ ደብተር ውስጥ እንዴት ታየዋለህ ቴዲ? የባንክ አካውንት ይዛችሁ የባንክ ቡክ ይዛችሁ ነው ተባለ። የባንክ ቡክ ይዘው ሄዱ። መሬት ላይ ያደረጉት የባንክ ቡኩ ላይ ተጸለየ። ከዛ ሄደ ባንክ ላይ ብር ሊገባ ማለት ተጸልዩ ዜሮ አካውንት ከፍተህ መጥተህ ሲጸልይ ይላል። እንደው ገንዘቡ ራሱ አይደለም የገረመኝ። እኔ ብዙ ጊዜ ማየው መደበኛ ሰዎች በማያዩት መነጽር ነው ማለት። አሁን ያ ሰውዬ የተሞላለት ሰውዬ አብዛኞቹ ሊሆን ይችላል፣ ግን ልብ ያላሉት ትዝ ብለው ልብ ብሎ ከሆነ ሰውዬው ባንክ ቤት ቡኩ ላይ የተሞላለት ምናምን ገንዘብ ቀኑ እሑድ ነው። እሑድ ባንክ ቤት ይሰራ አይሰራም። አሁን እንዲህ ነገሮች መታየት አለባቸው። ሲመጡ ትራንስፈር አድርጎለትስ ቢሆን እኮ በሌላ አካውንት ትራንስፈር አድርጎለትስ በእሑድ ቀን እንዴት እንደዚህ አይነት ነገሮች መጠየቅ አለባቸው። እናንተ የምታነሱት ጥያቄ ካለ ስለንጋስ መሬት ላይ ያለ ሪከርድ የሆነ ነገር ይሁን እንጂ በአግባብ እኛ እናስተናግዳለን። እኛ የምንጠላው ስድድብ ነው። መጥቼ እኔ እሳደባለሁ ምናምን ካል ከየትኛውም እምነት ልትወጣ ትችላለህ፣ አበራሃለሁ። እኛ ቀናና ቀጥተኛ ነገር እንሰማለን፣ እንፈርዳለን። መጨረሻ ላይ የቴዲና የቴዲ ቤተሰብ ሰዎች አረ እንዴ ካል ልደት ራሴን ዲፌንድ አደርጋለሁ ካልክ ይኸው እንደ ልደት መተህ ትናገራለህ፣ ትሄዳለህ። ከዛ ህዝብ ይፈርዳል ማለት ነው። ያለ ከሆነ አሁን ልደት የሚያወራው ያለ ይሁን አይሁን አላውቅም። ያለ ከሆነ ማስረጃውን ታመጣለህ፣ ካልሆነ ግን ማጥፋት ነው። ለምሳሌ ቀደም ስትናገራቸው የነበሩ ይሄ ባንክ ቤት ሞላሁ እንደዚህ ሞላሁ አሁን አልጋ ላይ ስተኝ ደቂቃ አስረዘምኩኝ ምናምን የሚል ነገር ካለ መብት ነው አምጣት። እንደዚህ አይነት ነገር የገስታውስ አገልግሎትም አላቸው በብዛት በዚህ እህቶች ብቻ ነው የሚገለገሉት። እዛ አርተው በእናትህ እህቶች ብቻ በጣም የተመቼ ጌታ እግዚአብሔር ሆይ ለቤተክርስቲያናችን 180 ሚሊዮን ብር ስጠኝ ብሎ ሲጠይቅ አልሰጥም ብለዋል። በዛው አንዱ ለአንደኛው ይጠይቃል፣ አንደኛው እዛው ይመልስለታል። እና በጣም ነፍስ ገስታውስ የሚያገለግለው ወንድ ነው ወይስ ሴት ናት የምታገለግለው? ወንድ ነው የሚያገለግለው። ገስታውስ ወንድ ነው። ተገልጋዮቹ ሴቶች ናቸው በአብዛኛው። ዩቲዩብ ላይ ሁሉ ተለቋል እኮ እንደዚህ አይነት ነገሮች ማለት ምን ያህል ባለትዳሮችን እስከ ማፋታት ድረስ የሰው ህይወቶችን እስከ መቀማት ድረስ ቢሮ እያመጡ የሚያጸልዩ ገስታውስ እያሉ ገስታውስ ውስጥ እያስገቡ በጣም የሚጋሩ እንዳሉ በራሳቸው ዶክመንተሪ ተሰርቷል። እና ኢቭን ሐሰተኛ አስተማሪዎች ብለው ራሱ ቪዲዮ ሰርተዋል ዩቲዩብ ላይ አለ። በቀላሉ መስፈርቱ ምንድነው? እንደዚህ አይነት ቦታ ላይ ገብቶ ለማገልገል አሁን ተለቀው አገልግሎት በዝምድና ነው ወይስ ምንድነው? ማስታወቂያ ምናምን ያወጣሉ? አልሞከርኩትም ግን አሁን ፓስተር ሶፊ ታውቃለህ? ፓስተር ሶፊ የፓስተር ዳዊት ወንድም ፓስተር ሶፊ አሁን እሱ ላይ የሚቀርቡትን ነቢያቶች አይታቸዋል? እሱ ራሱ ላይ የሚያቀርባቸው እየሰከሩ የሚቀርቡት በጣም በርካታ ነቢያቶች ናቸው የሚቀርቡት። ሰክረው የሚቀርቡት ይመስለኛል። እንደዛ ለመደባደብ ምናምን ይሞክራል። የክርስቶስ ሁለቱም ባህሪ ንገረኝ ሲባል እንግዲህ ፕሮቴስታንት በክርስቶስ ዙሪያ ላይ አንድ አካል ሁለት ባህሪ ብሎ ነው የሚያምኑት። ፍጹም ሰው ፍጹም አምላክ። እስኪ የክርስቶስ ሁለት ባህሪ ንገረኝ ሲባል ፍጹም ትሁት ብሎ የመለሱ ናቸው እኮ እነሱ። የክርስቶስ ሁለቱ ባህሪ ማለት ፍጹም ሰውና ፍጹም አምላክ ነው በፕሮቴስታንቱ ዘንድ ያለው እምነት። እና የሚያምኑትን መሰረታዊ እምነት እንኳን ጭራሽ የማያውቁ
ዝም ብለው ከመሬት ተነሱ ላይሰንስ ያወጣሉ። ይከራዩና በሆነች በቆርቆሮ ዳስ ያደርጉና የሆነች እንትን ይከፍታሉ ቸርች። ከዚህ ይኸው መጣ ፓስተር ሶፊ እግዚአብሔር እና ስፒከር ይገጥማሉ። ላከሉ ወይስ ጆይን አደረገ? አይ ጊፍት ሲሰጠኛቸው እና ከከፈተ ኢንቫይት አደርገዋለሁ። ላይፍ ከከፈተ ኢንቫይት አደርገዋለሁ። እኔ አምንበታለሁ የእሱን ፓስተርነት ሶፊ በጣም ምርጥ ሰው ነው። ፕሮቴስታንቶች ያምኑበታል ፓስተር ነው ብሎ ኢየሱስ ተማሪዎች አያምኑበትም። በብዛት አያምኑበትም። ለምንድን ነው አያምኑበት መሰለህ? በብዛት ኢንተርቪው የሚያደርገው ፕሮቴስታንቶችን ነው እና በብዛት የሚያቀርባቸው ሰዎች በጣም ታሪካዊ ስህተት ነው የሚሰሩት። ስለዚህ ያንን ነገር አንዱ ምስል ሰማሁት መሰለህ፣ ከተሳሳትኩ እታረማለሁ። 3 አይነት ጴንጤ አለ አለ። እሺ አብሽ እነሱን ብጠይቃቸው እነሱን ጠይቃቸዋለሁ የትኛዎቹ ጴንጤ እንደሆኑ ይሉኛል። ታዋቂ ፓስተር ነው ሰባኪ ነው የሚናገረው። አራጴ ቆራጴና ግራጴ አለ። አራጴ ቆራጴ ግራጴ ምንድን ነው አራጴ? አራጴ ማለት አራዳ ጴንጤ ማለት ነው። ኦኬ አራዳ ጴንጤ። እሺ ቆራጴስ ማለት ይቀመቅማል ምናምን የሚያደርገው ነገር ያደርጋል። የውድ ቸርች ምናምን ይላል ሁሉ ነገር ያደርጋል። ዞሊ ቲንግ በቃ ጌታዊ ስለሚመጣ ቸርች ስለሚመጣ ነው። በቃ እንዲህ ሁሉ ነገር ቀምቃሚ ነው፣ በርጫ ሁሉ ነገር ያደርጋል። ሰውየው እንደሚናገር እኔ በሌላ አትፍረዱ። እኔ በኋላ ቴዲ እንዲያለ ብላችሁ እንትን እንዳትሉ። ፐብሊክ ሪከርድ ነው። ከዛ ቆራጴ ደግሞ አለ። ይህ ቆራጥ ጴንጤ ቆራጥ ነው። እነዚህ ይሄ አይጠጣም፣ አይቅምም፣ መጸለይ ነው፣ ማምለክ ነው። እነዚህ ከንፈሮቻቸው የረከሱ ሰዎች ምናምን ህብረት አያደርግም፣ አይሳደብም። በቃ አምላኩና አምላኩ ብቻ የሚል። ሶስተኛ ደግሞ ግራጴ ነው። ግራጴ ማለት ግራ የገባው ጴንጤ ማለት ነው። ጠዋት ኦርቶዶክስ ይሆናል፣ ማታ ጴንጤ ይሆናል። ቋም ካለ ይቀመቅማል፣ ሲጸልዩ ይጸልያል፣ ሲዘፍኑ ይዘፍናል። አሮን ነው ምን አይነት ጴንጤ እንደሆናችሁ አላውቅም። አራጴ ግራጴ ቆራጴ እሱን እንግዲህ እነሱ ጠይቅ ይነግሩኛል። እንደዚህ አይነት ጥያቄዎችን ጠይቅ አንተ። አራጴ ነህ ግራጴ ነህ ቆራጴ ነህ ማለት ትችላለህ። በቃ ላይ በምገባ ሰዓት ላይ ድሮ የምንጠይቀው ኬት ቸርች ነበር። ሙሉ ወንጌል ነህ፣ መሰረተ ክርስቶስ ነህ፣ ባፕቲስት ነህ፣ ምንድን ነህ? የሉቃስ መርፌ ወይስ ፈልቶ የቀዘቀዘ ስሞች ናቸው የዚህ ቸርች ስሞች። ታውቃለህ እነዚህ ሰዎች? የሉቃስ መርፌ የሚባላል፣ ፈልቶ የቀዘቀዘ የአዲስ ኪዳን ቸርች ፈልቶ እንደቀዘቀዘ የሉቃስ መርፌ የሚባል ቸርች ነበር። እና በፊት የምንጠይቀው እሱን ነበር። ከዚህ በኋላ ግን ምንድን ነው አራጴ ቁራጴ አንደኛው ምንድን ነው ግራጴ። ከነዚህ ከሶስቱ የትኛው ሆነ ብለን ነው የምንጠይቀው ከዚህ በኋላ። አሁን ያልከው ወይ ግራጴ ወይ አራጴ ነው የሚመስለው። ካልተቀበሉት ወይ አራጴ ነው ወይ ግራጴ ነው የፓስተር ዳዊት ነው። አይ ብዙዎቹ ይቃወሙታል። ለምን እንደሆነ አላውቅም። የተወሰኑት ይደግፉት ወይ ግራጴ ነው። ግራጴ ነው ቆራጥ ነው እሱ ቆራጥ ከሚባሉ ቆራጥ ሳይሆን ግራ የገባው ጴንጤ ሊሆን ይችላል። ለዛ ነው ያልተቀበሉት። ኦርቶዶክስም አይደለም እኮ እሱ ግን የፕሮቴስታንት እምነት ተከታይ ነው። ግን በስነ ስርዓት በቃ እነዚህ ነቢያቶችን ምናምን ስለሚያጋልጥባቸው ና አይወዱት። ምን እኔ እንደ መሰለህ አሁን መንፈሳዊ ነገር ለምሳሌ አሁን እኔ በምን አምናለሁ መሰለህ? አሁን እኔ የሚዲያ ልጅ ነኝ። ህፃናቶች ለምሳሌ አሁን መንፈሳዊ ዝማሬ ልጅ አለ እኔ ይህ ጥያቄ ለፈኝ ከሌለ የለኝም ነው። የሆነው ነው። አሁን ቃል ለምሳሌ የሆነ ቤት ባስገባ መዝሙር መከፈት ድምፁን እስከ መጨረሻ ብዘጋው ከዛ ገብተህ ልደት ይሄ ነገር መዝሙር ነው ዘፈን ነው ብለህ መለየት ይችላል። እስኪ አንዴ ድገሙ እስኪ
አስገባው እኔ ቤት አመጣውና በቲቪ መዝሙር ከፈትኩኝ። ለምሳሌ አንተ የኦርቶዶክስ እምነት ተከታይ ስለሆንክ ኦኬ በአንተ ምሳሌ ውስጥ በቲቪ የኦርቶዶክስ ተዋሕዶ ቤተክርስቲያን መዝሙር ከፈትኩኝ። ድምፁን እስከ መጨረሻ ዘጋሁት። በቲቪ የኦርቶዶክስ ተዋሕዶ ቤተክርስቲያን መዝሙር ከፈትክ ከዛ ድምፁን ዘጋው። ያንተ ከሆነ ታውቃለህ። የሌላ ሀገር ሰዎች መንፈሳዊ ዝማሬ ሊሆን ይችላል ወይም ዓለማዊ ሊሆን ይችላል አላውቅም። ብቻ ግን በቲቪ ከፈትኩኝ። እኔ የከፈትኩት መዝሙር ነው እና ዝም ብለህ ድምፅ ሳትሰማ የሰዎቹን እንቅስቃሴ ብቻ አይተህ ይሄ ነገር መንፈሳዊ ነገር ሳይሆን አይቀርም ትችላለህ ወይስ አትችልም? እኔ ጭራሽ ማንነታቸውን የማላውቀውን ሰዎች ድምፃቸውን ሳልሰማ የሚናገሩትን ነገር ሳላዳምጥ መንፈሳዊ ነው ወይስ አይደለም ብዬ መለየት አልችልም። ኦኬ ቴንክ ዩ። ሲምቦላይዝ የሚያደርጋቸው ነገር ለምሳሌ መስቀል ምናምን አድርገው እስከሆነ እንደዚህ አይነት ነገሮችን ስመለከት ምናልባት እርግጠኛ መሆን ሳይሆን የምችለው በቀላሉ ልገምት እችላለሁ። ክርስቲያኖች ሊሆኑ ይችላሉ ካለባበሳቸው ወይ ሲያማትቡ ባይ አለባበሳቸው ምናምን አይተን ዝም ብሎ ምናምን አይተን ልገምት እችላለሁ። እርጋታቸውን ሽብሸባም ካለ ሽብሸባቸውን ምናምን አይተን አይ ቲንክ ይሄ ነገር መንፈሳዊ ነገር ነው መሰለኝ ትላለህ። አእምሮ ይነግራል። መንፈሳዊ ቶክ ሾው የሚያዘጋጁ ሰዎች አሁን የፓስተር ዳዊት ወንድመልከው ይዘ ፓስተር መንፈሳዊ ቶክ ሾው ስታዘጋጅ አማርኛ ማይሰሙ ሰዎች እያደረክ ያለው ኮንቨርሴሽን መንፈሳዊ እንደሆነ ሊገባቸው ይገባሉ። ለምን በመንፈሳዊ ዓለም ውስጥ ያለ ሰው ከሆንክ አንተ ሲምቦላይዝ ማድረግ የሚገባ ነገር አለ። ለምሳሌ የኦርቶዶክስ ተዋሕዶ ቤተክርስቲያን ቃለ መጠይቅ ማንም ሰው ፒክ ያደርጋል። ይሄ መንፈሳዊ ኢንተርቪው ሊሆን ይችላል ይላል አይደል? ጠያቂው ስርዓት አለው፣ መስቀል ያስቀምጣሉ፣ ተጠያቂውም እርጋታ አለው። ድምፁን እንኳን እስከመጨረሻ ይሄ መንፈሳዊ ቶክ ሾው ነው ወይም ደግሞ መንፈሳዊ ፖድካስት ነው ትላለህ። ሶፊም እኮ ሱፍ ለብሶ ነው የሚጠይቃቸው። በነገራችን ላይ ብዙ ጊዜ ፓስተሮች ካየ ሱፍ ይለብሳሉ አይደል? በስነስርዓት ሱፍ ከረባት ምናምን መገለጫቸው ካየ ብዙ ጊዜ በእነዚህ አይነት ልክ ነው። ብዙ ጊዜ ኢንተርቪው ሲያደርግ ማየው የእሱ ኢንተርቪው እኮ አይደለም ድምፅ እስከ መጨረሻው ቀንሰህ ድምፅ እስከ መጨረሻው በልቅጠህ ራሱ መንፈሳዊ ነው ዓለም አያታቅም። አንዴ የሆነ ሰው ይዘው ቀርቦ ጀዝባ ነህ እንዴ ይለዋል። አትሰማም እንዴ ዶማ ነገር ነህ እንዴ ምናምን ይለዋል። ከዚህ በላይ ዲፌንድ ላደርግህ አልችልም ሶፊ። ሪከርድ የሆነ ነገር ነው እኮ ከኔ ጋር ግንኙነት የለውም። ቁም ነገር እኔ ተንትኑ ብዬ ተቆርጻ ያዩትን ማየው ሰው የሆነ ሰው የጋብዟል ምን ነግርና አሰማም እንዴ ዶማን እንደው ሊሰነዝርም እንዲደር ሰው ተጠያቂ ምንድነው የምትለው? እኔ እንዴት አድርጌ ላስገባብህ ያለው ሰው ከዚህ በላይ እንዴ አሰማም እንዴ ምና አይነት አውሮ ምናምን የሚል ተጠያቂ እንዴት እያቀረብክ አንደኛ አይ ዶንት ቲንክ እኔ ለእምነቱ ተከታዮች ራሱ በአግባቡ እምነቱ በመጥፎ ሁኔታ እንዲታይባቸው የማድረግ ነገር ካልሆነ በስተቀር አንዴ ደግሞ እግዚአብሔርን አስተኝቼ የደበደብኩት የሚል ሰው እንትን ሲያይች እሱ ነው መሰለኝ ባልሳሳት ተው ሌላው ይቅር። አንተ በዓለም ያሉ ሰዎች እንደዚህ አይነት ሰው ታስተናግዳለህ። እኔ አሁን እዚህ እኔ በዓለም ያለው ሰው ነኝ። በእግዚአብሔር ላይ የሚዘባበትበት ሰው ካገኘሁ አሽቀንጥሬ ያባረዋል። እግዚአብሔርን አስተኝቼ የረጋገጥኩት እግዚአብሔርን አስተኝቼ ያደረኩት የሚል ሰው እንዴት ነው መድረክ የምትሰጠው? ምንድን ነው የምታገኘው? ምን ለማትረፍ ነው? ያውም ደግሞ የፓስተር ዳዊት ወንድም ነው። ፓስተር ዳዊት እንግዲህ በሃይማኖት ውስጥ ትልቅ ቦታ ያለ ሰው እና እሱ ግን አይ ቲንክ አይደል ነው ካለ ቢመጣና በጠይቀው ደስ ይለኝ ነበር። ካልሆነ ግን ችግር የለውም ሌላ ጊዜ እናደርጋለን። እንትና እንዳያው ኦፌንድድ እንዳያው ያየሁት ነገር ስለሆነ ምናልባት ቀርበህ ብታወራው የራሱ የሆነ ምክንያቶች ሊኖሩት ይችላል እና እሱ ያንን በማድረጉ እና እንደዚህ አይነት ሰዎችን ፊት ለፊት በማምጣቱ በእርግጥ ለጆሮ የሚሰቀጥጥ ነገር ልንሰማ እንችላለን። ግን ምን ያህል ሐሰተኞች እንዳሉ ግን የማጋለጥ ስራ ላይ ግን ትልቅ ድርሻ አለው ብዬ አስባለሁ። አንቅቷቸዋል ብዬ አስባለሁ። አንድ ልጅ አለ የሆነ ልጁ የመጨረሻ የራሱን ፊት ራሱ በመስታወት ሲያይ እንደ በቃ ሰው ያየው ይመስላል። እንደ እውቅና የሚቆጠር ልጅ የራሱን ፊት ራሱ በመስታወት ሲያይ ህዝብ ያየው ይመስላል። በቃ በዛ ደረጃ ነው ለእውቅና የሚጋጋጥ ይመስለኛል። አንድ ፀጉሩን የተቆረጠ ነብይ የሚባል ልጅ እንደ የተቆረጠ እሱ ነው ኢንተርቪው ሲያደርግ ያየሁት።
መስታወት ፊት እንኳን ለመቅረብ ብቁ ያልሆነ ሰውዬ ነብይ ነህ ብለህ አቀርበህ እግዚአብሔርን አስተኝቼ መታው ተረጋገጥኩት ሲል እንዴት አስችሎ ነው የምትሰማው? ከማን በዓለም ያሉ ሰዎች እነዚህ እግዚአብሔርን አቁ የምትላቸው ሰዎች እንኳን አይታገሱ። ተው እባክህ ከማን እንደዚህ አይነት ነገር እንዳትናገር፣ ዞር በል በመብረቅ እንዳታስመታኝ፣ ዞር በል እንደዚህ አይነት ወሬ እንዲታወራለህ እኮ ብሎ ያባራል። ይሄ ጋብዛቸዋል ስቱዲዮ። አንደኛ የሚዲያ ነገር አያውቅም። ዝም ብሎ ልጁም ራሱ ዝም ብሎ አይ ዶንት ኖ አም ሶሪ ብቻ ግን ይቅር። እሺ ወደ ጓደኛ ስለሆነ እንትን እንዳይል ግን መገሰጽ አለበት፣ መማር አለበት።